የፕሬዝዳንት ጽህፈት ቤቱን ለመቆጣጠር ከወሰኑ ከመቀለ ለመውጣት የምትገደድ ይመስልሃል? የፕሬዝዳንት ጽህፈት ቤቱን ለመቆጣጠር ከወሰኑ ምናኛ ለማጥቼ ነው ከመቀለ የምወጣው። ወዴት ትወጣለህ? አሜን። ከዚህ በፊት ሰዎች ከመቀለ ወጥተው ወደ ሌላ ሄደዋል አይደል? እሱ አይሆንም። አንደኛ ያ ነገር አይደገምም። አዲስ የፈለገው ይሁን ያ ነገር አይመጣም። ከመቀለ ለመውጣት ተቀበለው እንግዲህ መቼም ብትመኝ አልሳካል ያለው ቴዲ አይናማ ሆኖ አይን የሌለው የሚባለው ምንም አይነት ሁኔታ ድል እንደማያደርጉ ያውቃል። በፍጹም እኔ ግልጽ ይመስለኛል። እንኳን እነሱ ቀርቶ ሌላም ኃይል ተሰባስቦ በቀጥታ ግልጽ ወረራ አድርጎም ኤርትራን ቢል ለሚቀጥለው 100 ዓመት እንዋጋለን እንጂ ምን ህይወት የለም። ይሄንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት ከመነሻው። እኔን እንደሚገባኝ ምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም እኔ ግልጽ ይመስለኛል። በፍጹም ነው የሚሉት። ግን እኛ ጋር ደግሞ ያው ካለፈ በኋላ የማጨብጨብ አይነት የመጸጸት አይነት ነገር አለ። ዛሬም በእጃችን ላይ ያለው ነገር አልታየም። ከሌላው ጋር ያየን የምንሄድበት ነገር አለ። የፕሪቶሪያ አሉላ ቢፌር ኦኬ ቅድም የጠቀስኳቸው የህወሓት ሰርቲፊኬት ሲሰረዝ ታደሰ ወረደን በራሱ ከፕሪቶሪያው ስምምነት ውጪ ፌደራል መንግስቱ ሲሾም ፌደራል መንግስቱ ጦርነት አወጀ አላልክም። እኔም አወጀ አላልክም። አሁን ግን እነዚህ ነገሮች ተከትሎ ቲፒኤልኤፍ የፕሪቶሪያ ስምምነት ፈርሷልና የቀድሞ መስተዳድር ወደ ነበረበት ይመለሳል ሲል ግን ጦርነት አወጀ አልከው። አይ ቲንክ ወደ ህሊና ተመለስ። this is not fair። መልካም እርማታውን ልደቱ ተሳስቷል። እኔ የፕሪቶሪያ ስምምነት ማፍረስ ባለመተግበር የፌደራል መንግስቱ ተጠያቂ ነው ያልኩት። ሁሉም ጦርነት ያወጀው ቲፒኤልኤፍ አዳምጠኛ እንዴ አንተ ዝም ይሰማል። መቆሚያ የለውም። ያንተም መቆሚያ የለውም። የሚጨበጥ ነገር የለህም። ኦፒኒየን እኮ ነው የሚደረገው። ምንም የሚረባ ይሁን የማይረባ ከሆነ ምድል ይሳይኮል ልጠይቅ ከፈለክ እኔ ወይ ነኝ እኮ ዛሬ ሮል የለኝም። እኔ ሌላ ኦፒኒየን እንደዚህ አይደለም። እኮ አንድ ሰው ኦፒኒየን አይረባምና የመናገር እድል የለህም ይሄ የለየለት ፍረጃና ክስ ነው። ቲፒኤልኤፍ እኔ እስከሰማሁት ድረስ ጦርነት አላወጀም። እንዳውም ነው አለ እኮ እሱ ለሱ ጦርነት ማወጃ ነው አለ እኮ። ስለዚህ አብራራ እሱ ነው ታዲያ ወደ ህሊና ተመለስ። ፌር አይደለም ያለ መረጃ እንደዚህ ብለህ አትናገር ምለው ለዛ ነው። እንዴት አወቅህ አንተ? እንዴት አወቅህ ልደቱ? ከቲፒኤልኤፍ ካሉላ በላይ ስለ ቲፒኤልኤፍ እንዴት አወቅህ? ወደ ህሊና ተመለስ። ይሄ ነገር ውሸት ነው እያልክ እሺ ፓራላል ባንዴ ፓራላል ስራ እንግዲህ እኔ ምን መሰለህ እየቆየን ያለው ነገሮች ሙሉ ማጠናከሪያ ይሆኑልኝ። ችግር የለውም። ተመልካች ይታዘብ። አሁንም ቢሆን ያለ መረጃ አትናገር። ቲፒኤልኤፍ ጦርነት አላወጀም፣ አልሰማሁም። አንተ ጦርነት አውጀ የፌደራል መንግስቱም ኮለደት በድርጊቶቹ ነው እንጂ ያፈረሰ ያልከው በድርጊቶቹ አይደል ሲሾም የህወሓትን ሬጅስትሬሽን ሲሰርዝ እያልካለ ያስረዳው በእነኛ ነገሮች እንደሱ ብዬ ፌደራል መንግስቱ ጦርነት አውጇል ብዬ ኮንክሉድ አላልክም ያለሁት እንደዚህ አደረገ ብለህ ጦርነት አውጇል ወደሚል ኮንክሉዥን አትሂድ ነው እያልኩት ያለው። የፌደራል መንግስት ማሳያው ጦርነት ላይ ነው ያለው። ፌደራል መንግስት አሁን እኔ ስላልኩ አይደለም ኮርነር ስትሆን አይደለም መናገር ያለው። ይሄ ኮርነር ጉዳይ አይደለም። ዘርግተህ ስትናገር የነበረው ምንም ከችግሩ ነፃ አድርገህ ቲፒኤልኤፍ ላይ ብቻ ነው ስትወርቅ የነበረው። የፌደራል መንግስት እኮ አማራ ክልል ላይም ኦሮሚያም ላይ ጦርነት እያካሄደ ነው። ትግራይም ላይ ጦርነት አቁሞ አያውቅም። ችግር የለውም። ጦርነት አቁሞ አያውቅም። ስለዚህ የፌደራል መንግስት ጦርነት ይቁም ብለን ባዘጋጀነው መድረክ ላይ ተገኝቼ ጦርነት ይቁም ያልኩት ጦርነት ስላለ ነው። አንተም ስላነሳው ነው። ጦርነት ይቁም ነው አንዱ ሞቶ ብለኛል።
ሰው ጦርነት ይቁም በሚል ዝግጅት ላይ ተገኝቼ ሀሳብ የምሰጥ ሰው ፌዴራል መንግስት ጦርነት እንዳወጀ አድርገህ አላቀረብኩም ስትለኝ ትንሽ ይጋጫል እርስ በራሱ። እኔ እሱ እንዳወጃ አድርገህ ለምን አላቀረብኩም አላልኩም። ስለዚህ እኔ ራሴ ሞገስ አሁን ቶታሊ እንትን ነው ከኮንቴክስት ውጭ እያወጣ ነው የሚያወራው። እኔ ፌዴራል መንግስት ጦርነት አወጀ አላልኩም ያልኩት ፌዴራል መንግስቱ ፕሪቶሪያ ስምምነትን በተደጋጋሚ ሲጥስ ጦርነት አውጇል ብለህ ያልፈረጅ ሰውዬ አሁን በአንድ ሰሞኑን መግለጫ በተሰጠው መግለጫ ወይ በተሰጠው ውሳኔ ተነስተህ ጦርነት አውጇል ያልኩበት እዚህ ላይ እንግዲህ የልደቱን ግልጽ ጠበቃነት ለህዋት መሆኑንና የፌዴራል መንግስቱ በተደጋጋሚ የፕሪቶሪያ ስምምነትን ሲጥስ ምንም ያላልክ አሉላ ሰለሞን በሰሞን የሆነች ነገር ቲፒኤልኤፍ የሆነ ነገር አለ ብለህ እንደዚህ ማለት የለብህም የሚል ነው። በዚህም ለመረዳት እኛ ስላልፈለግን እንጂ ነገሮች ድብቅ ሆነው ወይም ለመረዳት ያን ያክል እውቀት የሚጠይቁ ሆነውም አልነበረም። ግን ዛሬም አይረፍድም። በህይወት ያለ ሰው በህይወቱ ለንስሐ መብቃት አለበት። ምክንያቱም ዘመን ዝም ብሎ አይሰጥም፣ ዘመቶበት ነው። ጋሼ ዘሪሁን ብቸኛው የጻፈልኝ ወንድሜ ጋሼ ዘሪሁን እንዳመነ ነው። ሰላም እናንተ ይሁን ባለች ብሏል። ክብርና ሞገስ ለጀግናው መከላከያ ሰራዊታችን፣ ሞትና ዘላለማዊ ጥፋትን ደግሞ ለኢትዮጵያ ጠላቶችና ሀቅንና ሰውነትን ለማጥፋት ምንጊዜም በደም ንግድ ላይ ለተሰማሩ ባንዳዎችና ጽንፈኞች፣ ዘረኞችና ነውረኞች እንላለን በጉባኤ ኢትዮጵያ ስም። ይህ የቄሳርን ለቄሳር እግዚአብሔር ለእግዚአብሔር የምንልበት ቀጥተኛ ስርጭታችን ነው። እዚህ ጋር የመጀመሪያው የሜይ የግንቦት የመጀመሪያው ወራችን የመጀመሪያው ቀን ላይ ያለ ነው። ሰብስክራይብ፣ ላይክ፣ ሼር እንደዚህ እንድታደርጉ ያው ዩቲዩብም ይሄን ፕሮሞት ማድረግ እንዳንድ ኦብሊጌሽን ነው የሚያስቀምጠው። ስለዚህ ሰብስክራይብ አድርጉ፣ ሼር አድርጉ፣ አብረን እንሁን። ምክንያታዊ በሆነ መልኩ አታድርጉ። ምክንያታዊ በሆነ መልኩ ደግሞ ሳታድርጉ እንዳታልፉ ማሳሰብ እንፈልጋለን። ምክንያቱም እኛ ያበረታታነው ነገር ያሸንፋል። እያንዳንዳችን ያደገፍነው እኛ የወደድነው እኛ ማንኛውንም ሳፖርት ያደረግነው ነገር ያሸንፋል። ከዛ ውጭ እኛ ሳፖርት ሳናደርግ የሆነ ውጤት የምንጠብቅ ከሆነ ሌላ ቅጣትና መከራ ነው እንጂ ለኛ የሚደርሰን ስኬት እንደማይሆን ማወቅ አለባችሁ። ለዛ ነው ጥቂት በሚሊዮን የሚቆጠር ያልተሰባሰበ ህዝብ ባለበት ሀገር ላይ ጥቂት ሸረኛና አሻጥረኛ ሰዎች ለክፉና አሪዮሳዊ ወይም ሰይጣናዊ ለሆነ ተግባራቸው ትንሽ ሲሰባሰቡ እስከዛሬ ድረስ የሚበጠብጡና ዛሬም እየበጠበጡ ያሉት። በደቡብ አፍሪካ ይሄ ደረሰ፣ በሊቢያ ያኛው ደረሰ፣ እየሰሞኑን ብናወራ በሳውዲ ያለ፣ ከዛ በፊት በማይናማር መቼም ያላለቀስንበት ሁኔታ የለም። ለመፍትሄው ግን አንሰራም። አዛኞች ነው የምንመስለው። አዛኝ ቅቤ አንቋች። አሁን ተመልሰን ተጠልፈን በጠላቶቻችን መጫወቻ ሆነን እንቀጥላለን። ማነው የሚያስገድላቸው እኳ ብላችሁ ብትሉ ከዚህ ከኢትዮጵያ የሚቀዳ በሽታ ነው። ሊቢያ ውስጥ ሰዎችን በተለይ ኢትዮጵያውያንን ብታምኑ ባታምኑ እዚህ ቤት እዚህ ሰፈር ላይ ያገኘው ሰው የነገረኝ በሆነ ኢትዮ ኤርትራ ተብሎ የጥላት ስራ እስከ መበታተን ሳይደርስ አብረው ኤርትራ ውስጥ የነበሩ ሰዎች ከትግራይ አካባቢ የተወለዱት ናቸው። እዚህ አዲስ አበባ ያሉት የእነሱ ጓደኞችና እንደዚህ የቅርብ ሰዎች ሊቢያ ውስጥ ኢትዮጵያውያንን በተለየ መልኩ እያጠመደ የሚልክላቸው በኢትዮጵያ ምድር አሰራጭተው ሊቢያ ላይ በጣም በጣም ክፉ መከራን የሚያደርሱ እነዛ ሰዎች የሚያውቋቸው ሰዎች ሁሉ ሆኖ አግኝቻለሁ። እና እዛም ያሉትን እንታደግ። እንደዛ አይነት ተመሳሳይ መከራም እንዳይደርስ ደግሞ ሀገር ውስጥ እንስራ። ግን ሀገራችን ውስጥ እንዳማራ እንደ ኦሮሞ አንዱ ክልል በክልል በሃይማኖት በምን ተገነጣጥለን ለጥፋት እየተጣደፍን እዛ ወዲያ ደግሞ ላለው ነገር ተቆርቋሪ እየሆን የምንሄድበት ነገር በጣም በጣም ኃጢአተኛ የሚያደርገን ስለሆነ እዛም ያሉት እህት ወንድሞችን እንታደግ። መንግስትም ያንን ያድርግ። ከዚህ ከሀገር ውስጥም ደግሞ ጦርነት ባለማወጅ ሀገርን ባለመረበሽ ብዙ በማወቅም ይሁን ባለማወቅ ህዝብንና ሀገርን የማይጎዳ ድርጊት በማድረግ በዘላቂነት እህት ወንድሞቻችንን እንታደግ የሚል መሪ ጥሪ ነው የማስተላልፈው። የሚሰማለ ወይ ምናምን እናውቀዋለን። የሚጠቅም ነገር ሰው እንደማይሰማ አውቃለሁ። ጉባኤ ኢትዮጵያ አንዱ ምስክር ነው፣ በተለያየ መልኩ ላይ ማለት ነው። ሰው የሚሰማ ሰው ግን ፈጣሪ ከፈቀደለት ይሰማ ዘንድ እንናገር።
እዛም ይሁን እዚህ ይሄ ጅማሮ ስለሆነ ይሄ ትራምፕ ውጡ አለ ከሌ ውጡ አለ ምናምን የሚባለው ነገር እሱ አይደለም። አብራችሁ ካለ ሰው ጋር አብራችሁ ቁሙ፣ ተዋደዱ፣ ተዛዘኑ፣ ተሳሰቡ። እንደአማራ እንደኦሮሞ እንደምን እያላችሁ እዚህ ጥላት በሰረው ጉድጓድ ውስጥ ተወሽቃችሁ ከምታቃጥሩና ከምትቃጠሉ መጀመሪያ አብራችሁ ካለ ሰው ማንኛውም ነገር ጋር ተዋደዱ። ትን ቢላችሁ ውሃ ከሚያቀብላችሁ የትኛውም ዓለም ጫፍ ላይ ያላችሁ ወንድሞች እስኪ ተዋደዱ፣ ተዋደዱና አብራችሁ ቁሙ። ከዛ ይጀምር የሚል መልስ እዚህ ጉባኤ ኢትዮጵያ ላይ እስኪሰለች ድረስ አውጫለሁ። ለጩኸት ብቻ አሁን የጥላት መጫወቻ ነው ማለት ነው። በዛ ነው እነዚህ ሰዎች ነው ቲፒኤልኤፍ ጦርነት አውጇል ማለት ስህተት ነው። ደብል ስታንዳርድ ነው። ፌሩን የሚል ነው የተናገረው ቅድም ሰው አሁን አሉላ ልሰጥ እኮ ነው አለ ልሰጥ ነው ለአንተ ብቻ ጣልቃ ሰንገባበት። አቶ ልደቱ ቅድም የዘረዘራቸው ፕሪቶሪያ ስምምነትን በሂደት ከስር መቦርቦሩ መገስገሱን የፌዴራል መንግስት ማሳያ በሂደት 1-3 ማሳያ አቀረበ። ዘን ወደ መደምደሚያው ሳይደርስ ጦርነት አውጇል የሚል መደምደሚያ ላይ አልደረስኩም። ያንን ሳደርግ አንተ ግን ህወሓት ትላንትና ወዲያ የወሰነውን ውሳኔ እንደ ጦርነት እወጃ ውሳኔ ወሰርከው ትክክል አይደለም መደምደሚያ የሚል ነው ያቀረበውና እኔ ያንን ያልኩት ትክክል ነው የሚለውም በአንድ ደቂቃ ጨርስና ወደ መጨረሻ ሌላ ጥያቄ ይላል። አንድ የፕሪቶሪያ ስምምነት በመገዝገዝና ባለመፈጸም የፌዴራል መንግስት እየተጫወቱ ያለ ሚና በሚገባ ገልጫለሁ። የህወሓት ምዝገባ ሳይሆን እኔ እንዲያውም የህወሓት ምዝገባ ፕራዮሪቲ አይደለም ለኔ ለትግራይ። የትግራይ ህዝብ ማግኘት የሚገባው ወደ ኖርማል ህይወቱ እንዲመለስ ማግኘት የሚገባቸው በፕሪቶሪያ የተቀመጡ ነገሮች የፌዴራል መንግስት ባለመተግበር ቁጥር 1 ተጠያቂ። ሁለተኛ የፌዴራል መንግስት ጦርነት እንዳወጀ በተደጋጋሚ ነው የተናገረው። የጻፏቸው ጽሁፎችም አሉ። የፌዴራል መንግስት ለምሳሌ አማራና ትግራይን ጦርነት ውስጥ ለማስገባት እየሄደበት ያለ ሴራ በዓለም አቀፍ ሚዲያዎች ጭምር ወጥቼ ተናግሬያለሁ። የቦርደር ጉዳዩ የምዕራብ ትግራይ የወልቃይት አካባቢ ካርድ ሲመዝ ፌዴራል መንግስት በፍጹም የሰላም ኃይል ሰላም እንደማይፈልግ ጦርነት እያወጀ እንደሆነ ለዛውም የጎንዮሽ ጦርነት ሁለት ህዝቦች ወደ ጦርነት እንዲገቡ ሚዲያ ላይም ቀርቤ ይህንን አስረድቻለሁ። ህዝቡን ከዚህ መጠንቀቅ እንዳለበት አስቀምጫለሁ። ስለዚህ ፌዴራል መንግስት እኔ ጦረኛ መሆኑን ለመናገር ያን ያክል እንትንም ያለኝ አይደለሁም። በመጀመሪያ አብሮነት ያዘጋጀው መድረክም ተገኝቼ ጦርነት ይቁም ላይ የተሳተፍኩት ጦርነት ስላለ ነው። በሀገሪቱ አክቲቭ ጦርነት አለ። አሁን የፌዴራል መንግስት እያካሄደው ያለ ትግራይ ላይ እስኪመጣ አይደለም። ግንም ደግሞ ከትግራይ ህዝብ ጋር ራሱ ድምፅ አልባ ጦርነት እየተካሄደ ነው። አሁን ህወሓት ጦርነት አውጇል ያልኩት ምንድነው? 6 ዓመት ያለፈው መንግስት መልሻለሁ ብሏል። ወደ ጦርነት ነው የሚያስገባል። ከሻቢያ ጋር እየሰሩ ነው። ይሄም ወደ ጦርነት ነው የሚያስገባል። ሻቢያ በትግራይ ጦርነት እንዲኖር ነው የሚፈልገው። እሱን ንገረው። ለምንድን ነው የፕሪቶሪያ ጉዳይ ተጣሰ የምትለው? ድንበር ያቋረጠ ማን ነው? ጥምዶን የመሰረተው ማን ነው? አቶ ምግባይ ምናምን ሌባው ምግባይ ወራዳው ምግባይ የሚባለው ሰውዬ አክሱም ጽዮን ፊት ለፊት ላይ ተቀምጦ በአፋርም ያላችሁ በየትኛውም ቦታ ላይ ያላችሁ እኛን የምትመስሉ ተፈጥራችሁ በከንቱ የቀራችሁ ወራዳ ሰዎች ሁሉ ለማስቀጠል ኢትዮጵያን ለማፍረስና ኢትዮጵያን መንግስት ለመበተን አብራችሁን ሁኑ ብሎ ጥሪ ሲያቀርብ አልሰማም። ጥምዶ በትግራይ ሲጀመር ሻቢያ እና የሻቢያ ወታደሮች በትግራይ ሴቶች ላይ ጥቃት ፈጸሙ እያልክ ስትጮህ የነበርክ ሁሉ እሱ ነገር ክልክል ነው ተብሎ ሲከለከል የዛን ጊዜ ጥምዶ እየፈረሰ እንደሆነ አታውቅም። ከኢትዮጵያ የሚሄድ ነዳጅ ያለፈ ወደ ሻቢያ ሲሄድ አታውቅም። ድንበር ከፍቶ የሀገርን ሉዓላዊነት የሆነውን ነገር ሁሉ አታውቁም። ይሄ ለእነዚህ ልጆች አይደለም። እነዚህ ልጆች ስራቸውን እየሰሩ ልደቱ ስራውን ነው የሚሰራው፣ አሉላ ስራውን ነው የሚሰራው፣ ሌሎችም ስራቸው ነው እየሰሩ። ነገር ግን ስራው አሻጥሩ የተሰራበት ሰው ያ አሻጥርና ሸር የበላው ሰው እድሜ ልኩን በማልቀስና በማለቃቀስ ዜማ እየተሰጠው ግጥም እየተሰጠው ክላሲካል እየተጨመረለት አላቃሽ ወይም አልቃሽ እየተቀጠረለት የሚያለቅሰው የኔ አይነት እህት ወንድም ከመከራው ለመውጣት ለምን ለዛ መከራ የዳረጉትን ሰው አማራጭ አድርጎ ይሄዳል የሚል ጥያቄ ነው እንጂ እኔ ልደቱ ህወሓት እኮ እንደዚህ ነው ሲጀመር ህወሓት የለም እኮ ጤነኝነት ቢኖር
እነዚህን የምናነሳው ምናልባት አሁን ይህን ቪዲዮ ሆን ብዬ ያሰማሁት ያጠፉት ምን ቢሉት በሆነ አጋጣሚ የሆነ ቦታ ላይ ሊቀር ስለሚችል በታሪክ ፍርድ እያስቀመጥን ነው እንጂ የኢትዮጵያ ጥላቶች ኢትዮጵያን ሊያሸንፉ ነው አይደለም። እንደዛ ቢሆን እዚህ እኛ እናወራም። ለኛ ማንም ሳያከብረን የያዝነው የተከበረና የተወደደ ኢትዮጵያዊነትን ሰውነትና ሐቀኝነትን ይዘን ከገዳዮቹ ጋር በሬ ካራጅ ሆኖ የሚጋዘው ትውልድ ደግሞ እዛ ቢጮህም የምናሸንፈው እኛ እንደሆን እርግጠኞች ነን። ቅኝ ተገዛው ቅኝ አልተገዛው ብሎ ይላል። አዎ ቅኝ አልተገዛም፣ ያልተገዛ ሰው ይኖራል። አብዛኛው ግን ቅኝ ከመገዛት በላይ አይደለም። በህዋትና ህዋታዊ በሽታ አፓርታይድ የተረገጠ ትውልድ በሀገሩ ላይ እያፈረ በሰው ሀገር እየኮራ የኢትዮጵያን ጉዳይ ሌሎች ካልመሰከሩት አልቀበልም የሚል ወራዳ ትውልድ እንደ ሰውም እኮ እንዳልተቆጠረ አያውቅም። እንኳን ቅኝ ግዛት ተገዛው ያልተገዛው ካልተገዛ ኢትዮጵያዊነቱን የሚያምን ሰውነቱን የሚያምን ሀቅን የሚኖርና ሀቅን የሚወድ ሁሉ አልተገዛም። ይሄ አሁን በመካከላችን አለ። ነገር ግን የራሱን ናቂ የውጭ ናፋቂ ሆኖ ስለምን እንደሚያወራ እንኳን ሀገር ማፍረስ ለሱ ቀላል ዝም ብሎ ከሆነ ጓደኛው ጋር ወይ ከሚስቱ ጋር ተጣልቶ እንደመውጣት ወር 30 ፍቅረኛ ደርድሮ ከዛ ጋር ጾታዊ ግንኙነቱን እያፈረሰ እንደሚሄድ ወይም ደግሞ የተላከለትን ዕቃ በንግዱ ዓለም ላይም ሆነ በነበረበት ነገር ላይ እያጭበረበረ እንደሚሄድ ወረቀት እንደመግዛትና ወረቀት እንደመሸጥ የሚመስለው በዛ ልክ በጣም ያነሰና ራሱን ያዋረደ ሰው እንዴት እንትን በዚህ ልክ ሽባነት ያሳዝናል። ለማንኛውም አይጠቅምም። አይ ካለ ደግሞ እኔ መንገዱን ጨርቅ ያርግላችሁ ነው። አድናቂያችሁ ነኝ። እያወቃችሁ እየሰማችሁ እየፈከራችሁ የኢትዮጵያን እውነትና ኢትዮጵያን ከተሻገረችበት ነገር ላይ ጎትቼ ወደ እናንተ አይነት ግዞት ማለት ለንጽጽርም ስለማይሆን ማለት ነው እናወርዳለን የምትሉ ሰዎች አድናቂያችሁ ነኝ። በርቱ። መንገዱን ጨርቅ ያድርግ ነው የምለው። ከድር ወርቁ ሰላም ብያለሁ። እና እያንዳንዱን ነገር በምክንያት ብንሞግት ህወሓት ኖሮ ነው ወይ አይደለም ይታወቃል። የትግራይ ጠላት ማን እንደሆነ ህዝብ ያውቃል። ይሄ አሉላ በየደቂቃው በተናገረ ቁጥር የሚገለባበት ሰው ነው። በጣም ባለፈው ለኤርትራ እንደዚህ ብሎ ኤርትራ እኮ ማለት ሻቢያ ማለት እኮ ላስከሬን የሚከፍል ነው የሚል ንግግር አለውና ብዙ በአማራ ክልል ላይ መቼም ያልተቀደሉት የለም። እድሜ ለሶሻል ሚዲያ እድሜ ለዲጂታላይዜሽን የምናወራው እንኳን ሀቁ ሌላም ተጨምሮበት ቢሆን አያመልጥምና አትርፉ። እውነት ለየትኛውም ማግባብ ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ ያላወቀን ፎቶ እየገደለ ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን ቀየውን ሰብሉን ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ወያኔ ታዛችን በረንዳ ራሳቸው ገለው አንረሳውምና በዛና በዚህ የምትሉ ሰዎች መንገዱን ጨርቅ ያርግላችሁ እኮ ነው። ምንም ይሄ የሐሳብ ውድድር ነው። የተግባሩን እዚህ አይቆራ ነውር ነው። እኔ የማደርገው ነገር ማውራት አልፈልግም። መንገዱን ጨርቅ ያርግላችሁ፣ በርቱ። አድናቂያችሁ ነኝ። በስራ እንገናኝ። خلاص ምን ችግር አለ? ይሄ እኮ በቂ እኮ ነው። እኔ በጣም ጀግና ሰዎችን በቃ ስለምሳሳላቸው ብዙ ጊዜ ማድነቅ አልፈልግም። ወራዳ ሰዎችም ደግሞ የሆነ ጥንቃቄ አድርገው እንዲተርፉ ስለማልፈልግ በተግባር ነው ራሴን መግለጥ የምፈልገው። ስለዚህ በተግባር መግለጥ አይቻልም እንዴ? አትፍሩ። ጀግና አይፈራም። ተቅበዝባዥ ባንዳ ነውረኛ ራሱን ሸጠ ራሱን የለወጠ ወደ ሐሲብ ዘመዶቻችን በሞተር ለስራ በጉዞ ቀን 17/08/2018 ለአማራ ፋኖ ብሔራዊ ንቅናቄ አፋብን ፖሊት ቢሮ ጉዳዩ ክስ ስለማቅረብ ጣና ብርጌድ ተከሳሽ አርበኛ ደረጀ በላይና በስሩ በቅርቡ ያደራጃቸው ወንበዴዎች የክሱ ምክንያት የጣና ብርጌድ ዋና አዛዥ አርበኛ ሻለቃ ልባርጋቸው ሙጬ
ከነ አጃቢው አርበኛ ቻሌ ካሴ በቀን 16/08/2018 ከቀኑ 9 ሰዓት ተኩል ጣቁሳ ወረዳ በአረማ ቀበሌ አቸራጎት ከድኩላ 40 ወደ ሐሲብ በሞተር ለስራ በጉዞ ላይ እያለ በአርበኛ ደረጀ በላይ ትዕዛዝ ሰጭነት በተደራጁ ወንበዴዎች በነ አንደበት ገበያው በነ አይቸው ሞላ በነ አትርሰው ወርቁ በነ በላይ ዋቢ እና በነ ልሳን አያነው በእነዚህ እና ግብረ አበሮቹ በአሰቃቂና ዘግናይ ሁኔታ እንዲገደሉ በመደረጉ አርበኛ ልባርጋቸው ሙጬ እና አርበኛ ቻሌ ካሴ ለመገደላቸው ዋና ምክንያቶች አንደኛ በአሊ ሰፈር ቀጠና ወንበዴዎችን ለምን አደራጀ ብሎ መቃወሙ። ለምሳሌ በቀጠናው የተገደሉ ንጹሃን ብዛት 4 ሲቪል 2 የፋኖ አባል በድምሩ 6 የሞቱ የተገደሉ የቆሰሉ 5 የንጹህ አርሶ አደር መሳሪያ 47 መሳሪያ ለምን ይወሰዳል ብሎ መቃወሙ። በሰሪ ቀጠና እነሲሳይ ገዛኸኝ የተባሉ ወንበዴዎችን ለምን በህገወጥ መንገድ አደራጀ ብሎ መቃወሙ። ሰሪ ሲቃጠል ለምን በቀጠናው የተሰሩ ወንጀሎች ሰቢ ማለት ነው ተማሪ 2 የፋኖ አባላት መገደላቸውን መቃወሙ። ሁለተኛ በናዶ ብርጌድ አባላት ለምን ንጹሃን ይታገታሉ ብሎ መቃወሙ። ሶስተኛ ፋይናንስን በተመለከተ አንደኛ ህገወጥ የፋይናንስ አሰባሰብ ለምን ታደርጋለህ ብሎ መቃወሙ። ምን አይነት አሰባሰብ? ለምሳሌ ከአንድ ተሽከርካሪ ላይ ከ10,000 ብር በላይ መቀረጥ የለበትም ብሎ መቃወሙ። 10,000 ድረስ ግን ይፈቀዳል። የ3 ወር የኬላ ገቢ በራሱ አንቀሳቅሶ ለናዶ ብርጌድ ብቻ ማዋሉን መቃወሙ። ጉድህን ስማ ለጥይት መግዣ ብሎ 2,150,000 ብር ለግል ኪስህ ለምን አዋልክ ብሎ መቃወሙ። ተቀበል ከብልጽግና 12,000 ብር የጥይት እንዴት ተቀበልክ ብሎ መጠየቁ እና የእርስ በርስ ጦርነት አንፈልግም ብሎ መቃወሙ። እነዚህና ሌሎችንም ጥያቄዎች በመጠየቁ በአካልና በስልክ እስከ 7 ቤትህ አጠፋለሁ እያለ ሲዝት እንደነበረ የጣና ብርጌድ የሥራ አመራሮች የበጌ ምድር ክፍለ ጦር አመራሮች እና አባት አርበኞች ዋና ምስክሮች ናቸው። ሆኖ ያለ በጎንደር በበጌ ምድር በጎንደር ጠቅላይ ግዛት እዝ 202ኛ ኮር የተሰጠው የሐሰት መግለጫ የራስን ወንጀል ለመደበቅ ስለሆነ በህግ እንዲጠየቁልን ስንል በአክብሮት እንጠይቅ። የትኛው ህግ? የት ያለው ህግ? ዲያስፖራ ውስጥ ያሉ በእናንተ የሚለምኑት ሰዎች የሰሩት ህግ? የሻቢያ ህግ? የህዋት ህግ? የግብጽ ህግ? የላኪዎቻችሁ ህግ ነው? የብልጽግና ህግ? የትኛው ህግ ነው እዚህ ላይ ፍርድ የሚሰጠው? ጎበዝ፣ በዚህ የሚለምን ሰው በዚህ የሚያስለምን ሰው ምን ያህል ወራዳ፣ ምን ያህል የተረገመ፣ ምን ያህል ገልቱ እንደሆነና የሱ ቆሻሻ የኃጢአት ፍሬ እንደሌላው እንግዲህ ያው ምድራዊ ዱንያዊ ፍርድ ስለሆነ በየቦታው እየተከተለ ያው የኃጢአት ቅጣት የሚያስከትል መሆኑንም አለመርሳት ነው። እኔ ሰው ባይረሳ ሀገርን ለማፍረስ በቻለው አቅም ሲፍጨረጨር ውሎ የሚያድረው ሁሉ ሀገርን ለመስራት እንደተፍጨረጨረ ቆጥሮ ጭራሽ መቀጣትና መጥፋት ሲገባው ካልተሸለምኩ የሚልበት የተዛነፈ እይታና ልኬታ በሽታ ሆኖ ከምድራችን አለመንጻቱ አለመጽዳቱ የሚሰራውን ስራ አይቶ የተሰራውን ከማድነቅ ጀምሮ ትችቱንና ነቀፌታውን እንዲስተካከል በሚል እሳቤ ከመስጠት ይልቅ ጨርሶ መጎተት፣ ጨርሶ ማጣጣል፣ አፋቸው የተከፈተ መቃብር ነው ወደ እነርሱ የገባ ሁሉ አይወጣም የተባሉ ሰዎች ስብስብን ሳይ ሐሜት፣ ትችት፣ ጥላቻ፣ መባላት፣ መናካስ ሰብዕናን ትልቁን የሰው ልጅ አርክሶ በብሔር መሸንሸን ሰውን እየሄዱ የሚናከስ ሰው በጣም አስቀያሚ ነገር የሚሰራን ሰው ሳይ ምን አይነት ትውልድ ነው? ከየት ነው የመጣው? እንዴት እንዲልስ ቻለ?
እንላለን። አማራ ክልል ውስጥ ህፃን ፌበንን ደፍሮ አሸዋ በአፏ ሞልቶ የገደለ ባህር ዳር ውስጥ አይደል? የሁለት ዓመት ህፃን አግቶ 200 ሺህ ብር ከተቀበለ በኋላ ጎንደር ላይ አይደል? ሰሊጥ ያቃጠለው ጣራ ገዳም አይደለም? ነዳጅ የሚያቃጥለው ደቡብ ጎንደር ምንድን ነው የሆነው? አለፋ ቁሳውን የሚያወሩት ቦታ ላይ የደርጊ ከተማን 20 ምናምን መስሪያ ቤቶችን አቃጥሎ ያወደመ ማን ነው? ማን ነው ሰዎችን እያገተ እንደበግ የሚቀበለው? እንዲህ አይነት ነውር በቤታችን አጭቀን ይዘን ሳውዲ ላይ እንደዚህ ተደረጉ፣ ደቡብ አፍሪካ ላይ እንደዚህ ተደረጉ፣ እሱም እንዲቆም እንስራ። እዚህም እኛ የማንም የጥላት መጫወቻ ከመሆን ራሳችንን እናቅ። ከዛ ውጭ ህዋት አይደለም አሁን እያሳሰበን ያለው በየውስጣችን ያለው የጥላቻ መንፈስ በየመስሪያ ቤቱ ላይ መልከስከስም ሀቅን መጨፍለቅና ከሌባ ጋር እየተባበሩ የራስን ድርሻ በመስረቅ ሆድን ብቻ በመሙላት የሚሳካለት የሚመስለው ስንት ባለጌ ነው ያለው በየሰፈራችን ካለ የጣና ብርጌድ የስራ አመራር ኮሚቴዎችና የጣና ብርጌድ አባላት እጅ ሲቆረጥ 12 ቁጥር ሚስማር በግንባር ላይ ሲመታ ጆሮን እጅን ቆርጦ የሚሄድ መምራንን የሚጨፈጭፍ ተማሪዎችን የሚጨፈጭፍ አመራሮችን የሚጨፈጭፍ በሬውን ንብረቱን እያወደመ የሚበላ እንደዚህ አይነት ሸምት በላ አንበጣ የሚባል አይነት ነገር የማን እቅድ እንደሆነ የሚታወቅ ሆኖ ያልተደረገ ነገር ሁሉ ስለሌለ ማለት ነው። ዛሬም ግን ከዛ በሬ ካራጅ ሆኖ ይቅራራል እና እነዚህ ልጆች በጣም ያስቃሉ፣ ያሳዝናሉ። በእነዚህ ደግሞ የሚለምን ሰው አለ። እነዚህን ከፊት አድርጎ የሚለምን ሰው አለ። ዛሬ ኦሮሞዎችንም ትግሬዎችንም ሌሎችም ልናጨረብራቸው አይገባም። በእነትም እኛ የኢትዮጵያ ነን የእናንተ ሁሉ ተወካይ ነን እኮ እያልናቸው ነው። ኦሮሞዎችንም ትግሬዎችንም ሌሎችም ልናጨረብራቸው አይገባም። በኢትዮጵያነትም አይገባንም ተው ነው። በየቦሬው ያለው ሰይጣን ሁሉ ተልቀቀበት ጊዜ ዛሬ አንዱ ምንድነው ነፃነት የሚያመጣው ችግር ሁሉም ከየዋሻው ይወጣል። እሳቸው በተደጋጋሚ እንደሚሉት አንድ ዝግ ቤት ሁለት አማራጭ ነው ያለው። ወይ ቤቱን ከፍተሽ አዲስሽ ማጽዳት፣ እንደሱ ስታረጊ ይሻገተው የሚሸተው ምን ቢለው ተበላሽቶ በጣም አደጋ አስፈልግም ካልሽ አፍርሶ መስራት። አገር ሲሆን የምትመርጪው አፍርሶ መስራት አይደለም። ይህ የቄሳርን ለቄሳር ነው። እያንዳንዳችን ስራችን ይፈርዳል። የዘራነውን ዘር እያስታወስን የምናጭደውን እንወስን። መልካም ዘር እንዝራ። ኢትዮጵያ በድል ትቀጥላለች፣ ተወደደም ተጠላ። ማንም አመነ አላመነ፣ ማንም ቢፈራገጥ ነቲንግ። የመጀመሪያው ህወሓት ትግራይና ላኪዎቹ የሚለው ነገር ላይ የሚያተኩር ሁኔታን አይተን፣ ሌላው የኢትዮጵያ አጠቃላይ ጠላቶች ሁሉ ኢትዮጵያ ላይ የሚዘምቱበትን ጠቅላላ የጥፋት እቅድና ኢትዮጵያችን ነገር እንዴት ትሻገራለች የሚል ነው። የቄሳርን ለቄሳር ይቀጥላል። ስኬትህ ያመጣብህን ፈተና ለማሸነፍ መስራት ነው። የወረደ የተዋረደ ስኬት የራቀው አይፈተንም። እኛ ሀገር ያለውንም ቸክ አድርጉ። የጎደለ ነገር ኖሯችሁ እሱን ሙሉልኝ እስኪያግዙኝ ብትሉ አበድሩኝ ኦር የሆነ ነገር ብትሉ ሰው አይረዳችሁ። ነገር ግን በደንብ ከስራችሁ በደንብ ወድቃችሁ ጨርቃችሁን ጥላችሁ ጎዳና ላይ ከወደቃችሁ በኋላ አዛኝ ይመስላል፣ ከንፈሩን ይመጣል፣ እጅግ የተረገመ አካይድና ምናምን አለ። የተቀየረ ካለ ይንገረኝ። እኛ እኮ በእኛ ሰፈር እኮ የተራበነ የለም፣ አብረን ነው፣ እንደዚህ ነው፣ ክስ የለም፣ በየፍርድ ቤቱ ጥላቻ ቁመናል ብሎ ይንገረኝ ማለት ነው። ሁሉም ፈተና በስኬት ሁሉም ፈተናዎች ማለት ነው በስኬቶቻችሁ በስኬቶቻችን የሚመጣ ነው። ይሄ እንደ ሀገር ሙሰዱት እንደ ግለሰቡ ሙሰዱት። ፈተና ስትፈተኑ ከመናደድና ተስፋ ከመቁረጥ ይልቅ ይሄ ፈተና የመጣው በስኬት ነው። አሁን የደረስኩበትን ስኬት እነዚህ ፈተና የጣሉ ሰዎች እንዳይወስዱትና እኔን ጥለው እንዳይሳካላቸው ምን ማድረግ አለብኝ በሚል ማየት ነው። ሁሉም ፈተና በስኬት ምክንያት የመጣብህ ስለሆነ አስተውል። ኢትዮጵያዊ ሆንክም አማራ፣ ኦሮሞ ምናምን የምትሉ ከጓጽዮን ደጀን እንዳልሄድ ለኔ ከጓጽዮን ደጀን ሄጀን እንዳልሰራ እያደረከኝ
እንዴት ነው ሌላ ሀገር ስላለ ኢትዮጵያ መንግስት የላትም እያልክ ስታወራና ገንዘብ እያዋጣህ ቴሌቶን እያዋጣህ በየቦታው ላይ እየጮክ ስለ ሀገርህ ስለኛውም ነገርህ ሌላ የምታመልከውና የሚጋልብህን ኃይል መጥቶ በኢትዮጵያ ጉዳይ ላይ እንዲወስንና እንዲናገር እሱን እያመለክ ለዛ ሎቢስት ቀጥረህ ገንዘብ እያዋጣህ ማዕቀብ እንዲጣል ስታሻጥርና ቆሻሻ ነገር ስትከምር ውለህ ሌላ ቦታ ላይ ስላለ ኢትዮጵያዊ ለመጮህ ምን ሞራል አለ? መንግስትንስ የሆነ አለ የለም የሚለውን ነገር እውቅና ሳትሰጥ ወድቋል፣ ፍርክስክስ ወጥቷል፣ ብትንትን ወጥቷል፣ ዶጋመድ አድርገነዋል፣ መከላከያ እንደዛ አድርገነዋል እያልክ በሀገር ላይ በክብርህ ላይ እየተዘባበትክ በራስ ላይ እየቀለድክና የራስህን ሞት የራስሽን ሞት በገንዘብ ጭምር እየደገፍክ ስትጮና ስትጫጫህ ያለ መሳቂያ ወራዳነትን ስትገልጥ ኖረህ ስታበቃ ስለ ዜጎች ተቆርቋሪ ነኝ ለማለት እንዴት ደፈርክ? ጠላትህ አንተን ካጠፋ ብቻ ነው ስኬቱ። ስለሆነም ላለመጥፋት ስራ፣ አስተውል፣ ተባበር፣ አብረቁም፣ አንዱን ተዋደድ፣ ይቅር ባይ ሁን፣ አስተዋይ ሁን፣ እውቀት ይኑርህ፣ ሀብት ይኑርህ፣ አንድነት ይኑርህ፣ ሀገር ይኑርህ፣ ህግ ይኑርህ፣ ሰውነት ይኑርህ፣ ሀቀኛ ሁን። ያለዛ ሰውነትን እየተቃወምክ ኢትዮጵያዊነትን እያዋረድክ ሀቅን አጭበርብረህ ሸጠህ ከወሮ በላዎችና ከባንዳዎች ከካዲዎች ጋር ተጋልበህ ከነሱ በላይ በሽታን ወርሰህ በሀገር ላይ በቤት ላይ በምትወደው በተወለድከው ሰው ላይ ሁሉ ጥፋትንና ነውርን ስትተፋ እያዋልክ ምን ልትል ነው? ሀቅ ጠልተህ ስታበቃ የምትወደው ውሸት ነፃ ያውጣ፣ የአንከር ሚዲያ ዘገባ ነፃ ያውጣ፣ የኤምኤስ ዘገባ ነፃ ያውጣ። በማንኛውም ነገሮች ላይ ስትጠራ ስታወራ ስትሰራ ለምን በል በማንኛውም ነገር ላይ ስትጠራ ና ስትባል ስታወራ ስትሰራ ገንዘብ ስታዋጣ ስትሰበሰብ ስትጨፍር ለምን በል እንዴት በል ወዴት በል ውጤቱስ ምንድነው በል ባይሳካስ ይሄ ጉዳይ በል ወዘተረፈ ጠይቅ። ማንም ያገኘውን ሁሉ እያመጣ እንዳያጠራቅምብህ ጠይቅ ባለቤቱን። ቢያንስ ራስህን አድን። ያለዛ ማንም ምንም ቢልህ ዛሬ ስትሰራው የምትለው ነገር ነገ አናት ላይ ወጥቶ ሲያጠፋ ተቀበል፣ በደስታ ተቀበል። ሀገር ለማፍረስ የሰራ ሁሉ ሀገር ባለመኖሩ ምክንያት ምንም አይነት መከራ ቢደርስብህ የልፋቱ ውጤት ስለተሳካ ደስ ይበልህ፣ ተቀበላ። እገነጠላለሁ፣ እነጠላለሁ፣ እወርዳለሁ፣ እዋረዳለሁ የምትል ሁሉ የዛንን ወሬህንና ንግርትን ወድካምህን በዛ ነገር ላይ ያለን ተሳትፎ ሁሉ ቆጥረህ ያ ነገር ሲሳካ ደስ ይበልህ። ሀገር እንዲኖረን የፈለግን ደግሞ ሀገር ይኖረናል። ኢትዮጵያ በድል ትቀጥላለች። መከላከያ ሰራዊት ላይ አፈን የከፈትክ መሪውን በመሪነት መሞገት ሳይሆን የጥላቻ ከጣቶቻችን በላይ ጠላትነትን ተሞልተህ ባፍሽ ስትናገር የምትውል ሰው ተቀበል። መከራ እንዳያመልጥህ፣ አንተ ቤት መከራ እንዲሆን አይደለም አንተን እነዛ ባለጌዎች ጋር ተወጦች እነሱ ላይ እንዳይሆን የሚፈልጉትን ሁሉ በደሃ ሀገራት ላይ እያደረጉ ከደሃ ሀገራት ዘርፈው የሰውንም ኃይል የተፈጥሮንም ሀብት ዘርፈው ሀብታም የሚል አግሬሲቭ እንደሳት አግሬሲቭ የረከሰ ነገርን የሚሰሩ ሁሉ ልካቸውን ማግኘት አለባቸው። ፍትህ አይደል እንደምንፈልገው? ፍትህ የምንፈልግ ከሆነ እኮ መዛነፍ የለም። ግን እኔና እናንተ በአቅማችን ያጣመምነው ፍትህ እንዴት ትክክለኛ ፍትህ እንዲሆን እንፈልጋለን? ሳናውቅ በስህተት በሰዎች ላይ እየፈረድን ሲፈረድብን የምንውል ሰዎች፣ ባላወቅነው የምንፈርድ፣ በጥላቻ ተውጠን ከራሳችን ጋር በተሰራ ስህተት ምክንያት በጥፋት ላይ ኖረን ትናንት ችግር አውርተን ዛሬም ችግር ፈጥረን ነገም ሌላ ወደማንወጣው ችግር የራሳችንን ብቻ አይደለም ህዝብንም ሀገርንም እየወሰድን የምንናገረውና የምንሰራው ነገር በሙሉ ጥፋት ብቻ የሆነ ሰዎች ለምንድን ነው የማንቀበለው? ለምንድን ነው የዘራነውን ስናጭድ ደስ የማይለን? ድካማችሁ አይደል እንዴ? የደከማችሁበት ነገር ሲሳካ እኮ ደስ ሊላችሁ ይገባል። እኔ ጉባለች ኢትዮጵያ ስለሽ ለምሳሌ ደስተኛ ነኝ። እኔ የምፈልገውና የምደክምበት ነገር መስመር ጀምሯል።
ክፉ ነገር እንደማያሸንፈኝ አውቃለሁ። ኒኩለር ይኑረው ዶላር ይኑረው ስለሺ ጉባኤ ኢትዮጵያ ላይክ ተደረገ ሳብስክራይብ ተደረገ የሆነ ገንዘብ ተረዳ አልተረዳ ነቲንግ እንደማሸንፍ አውቃለሁ። በቃ ያንን ደግሞ በስተት እንዳልሞላ በጥንቃቄ ነው። ራሳቸውን አርክሰው ወንድነታቸውን እንደ ሴትነታቸውን እንደወንድ ክብራቸውን ሁሉ በዛ ልክ አርክሰው ያጎረሰው ሁሉ የሚጋልባቸው ሰዎች እንዳይነካኩኝ ራሴን እጠብቃለሁ። ማንን ማግኘት አልፈልግም ነው እንጂ እኮ ምንድነው ቲፎዞና ጭብጨባ የቀብር ቲፎዞና የቀብር ጭብጨባ ባይሆን ኖሮ እኮ እኛም ወጣ ብለን ማስታወቂያ እንሰራለን፣ የሆነ ገንዘብ ምናምን የሚባል ነገር ልንሰበስብ ሁሉ እንችላለን። ግን በዚህ ሰዓት በትክክል ፈጣሪ የመረጣቸው ሰዎች ካልሆኑ በስተቀር ዝም ብሎ የተገኘ ሁሉ የሚበላበት ሰዓት አለ። በዚህ ሰዓት 35% ቅናሽ ይደረጋል የሚል ቤቱ አይሰራም ማለት ነው። ሪል ስቴት ባስተዋወቃቸው 50% ቅናሽ ይደረጋል። ትንሽ ትልቁ በቻለው አቅም ማጭበርበር ላይ ነው። ይሄ ሁሉ መከራ ይቆጥራል። ዋናው ህወሓት ላይ አይደለም ያለው ጉዳዩ። እዚህ ላይ የምናወራው ልጅ ለየት የሚለው አንዱ ይሄ ሰው ማልረዳው ያለ ይሄንን ችግራችን ከችግሩ ጫፍ ላይ ብቻ በሚተረክ ትርክት አይፈታም። የህወሓት ጉዳይ እነዚህ ጋር ያሳስብን እኮ የህወሓትን በሽታ አለመጋራትና በቤታችንና በአካባቢያችን ላይ አለማምጣት ብቻ ነው። እኛ ቅን መሆን ታማኝ መሆን የማይገባን አለመንካት ሰዎች ምስክርነት ቢጠሩን መመስከር በእምነታችን በተመደብንበት ቦታ በሰውነታችን በአባትነታችን በመምህርነታችን በህግ አዋቂነታችን በጸጥታ ኃይልነታችን በሁሉም ነገር ላይ የተወከልንበትን ቦታና ማንኛውንም ነገር በግልጽ ለመናገርና ለመኖር ጥረት ማድረግ። ከዛ ውጭ ዘዋዳ ያሉ ሰዎች እስከዛሬ ማውራታቸው ሊነደን ይገባል እንጂ ከዚህ በኋላ ምን ይመጣል ተውት፣ እሱን ጨዋታው እዛው ያልቃል። ያን መናገርም አያስፈልግም። ማን ምን እንደሆነም ችግር የለም። እና ለምን ይሄን እሰራለሁ? ለምን እሰማለሁ? እንዴት እሰማለሁ? እንዴት አያለሁ? ወዴት ሊያደርሰኝ? የት ሊያመጣኝ? ውጤቱስ ምን ሊሆን ነው? ይሄ ያቀርነውና ያሰብነው ነገር ውጤቱ ባያምርስ የሚለው አሁን እኮ ጣቁሳ ላይ ያወሩት ልጆች ላይ ታውቃላችሁ። ክስ ከሳሽ ሆነው መግለጫ ያወጣሉ። አፋብን አፋሃድ እንቶኔ እየተባለ የከፈለ ሁሉ የሚገዛቸው ሰዎች ግን የብዙ እህት ወንድሞችን ጥፋት ያስከተለ ሆኗል። ሰሊጥ ሲቃጠል መግለጫ አልወጣም። ግን ሰሊጥ ያቃጠለ ሰው እንዳይረሳ ተደብቆ ስላወራ እንዳይመስላችሁ። ሰዎችን መርሳት ኃጢአት ስለሆነ በሩን ከፍተሽ ሲለሽ ውስጥ ገብተሽ ትንፋጉን ተቋቁመሽ ነው የምታጸጂው። አሁን ገብተው ያዩት ሰዎች ምንድን ነው ይሄ ቤት ብለው ያማሩ ይችላሉ። ትክክል ናቸው። አሁን ባለበት ሁኔታ እኔም እሳቸውም የሚታየን የአሁኑ ጠረን አይደለም። ጠረኑ አልፎ የሚመጣው መዓዛ ነው የሚታየው። አሁን ያለው ጠረን አይተሽ ቤቱን ከገመትሽው ትሳሳቻለሽ። ያ ማለት ምንድን ነው? ያኔ እሳቸው ወደ ለውጥ በመጡበት ጊዜ አንድነት ፓርክ የተባለውን እንደማየት ነው። እኔ አስታውሳለሁ። እኔ እሳቸው አቶ ለማ መገርሳ አንድ ቀን ከቢሮ ኑ አንድ ነገር ላሳያቸው፣ አንድ ልሰራ ያሰብኩት ስራ አለ ብለው ሄድን። መንገድ ላይ ያቆሙና መኪና በእግር ነው። ግማሹ ገደል ነው ቦታው። ገደልነቱ ገደል ብቻ አይደለም። አንዳንዱ ለወታደሮች የተሰራ መጸዳጃ ቤት ሆኖ ላዩ እንጨት ነብራ ሆኖ ዝም ብሎ ሲታው ደግሞ እንትላሉ እና ውስጥ ልትገቢ ሁሉ የምትችበት ይችላል። አንዳንዱ የፈረሰ ቆርቆሮ ቤት ነው። አንድ ቦታ ላይ ያስታውሳል። ቀደም እያነሳሁላችሁ ነበር። ኑኑ በዚህ በኩል ተሻገሩ ብለው ስንሄድ ለጥቂት ነው የተረፉት። በገደሉ በኩል አልፎ ለጥቂት አለ በዓይኔ ህሊናዬ ውስጥ ሁሉ ጊዜ እሱ ነገር እንደዛ አይነት በጣም አስጠሊታ ግቢ ውስጥ ነው የነበረው። ግን ያንን አፈር የወጣ ቆሻሻ ነው ያስታውሰዋል። አሁን ዛሬ የሚያየው ሰው እኮ ሌላ አንድነት ፓርክ እኮ ነው የሚያየው። ያንን የት ያያል? ያኔ አሁን አንቺ ብትሄጂ እዚህ ግቢ አልመጣም ነው ብትይ፣ በቃ ይሄን ግቢ አታጥስ ይላል። ከዚህ ግቢ እንዴት መስራትስ ያስወቅሳል። ሰው ይሄ ሰራ ይሄ ይሁን ብሎ መሞገት መከራከር፣ ስለተሰራው ነገር ጥራቱን ምኑን መተቸት አጀንዳው መሆን የነበረበት አሰራሩ ስህተት ነው፣ ፕላኑ ስህተት ነው፣ ጥራቱ ይሄኛ ገንዘቡ የወሰደው ገንዘብ ፕሮጀክቱ እየተባለ ይሞገት። እንዴት መስራት ያሰድባል።
በዚህ ልክ ሰው እንዴት ይረገማል? ሰርቆ ባገኘው በተሰጠው ስልጣን ልክ የሚባልግ ባለስልጣን በነበረበት ሀገር ላይ መጠየቅ እንደ ነውር፣ ሐሳቡን አንስቶ ማውራት እንደ ነውር እንደ ኃጢአት በሚቆጠርበት ሰዓት ፎቶ ተነሳችሁ ተብሎ ፓርቲዎች በሚታሰሩበት ሀገር ላይ ኢትዮጵያን ማገልገል የሚችል ዕውቀትና ጥበብ ያለው ሰው ሁሉ አብሮ መግባት አለበት የሚል አማራጭ ሲመጣ እውነት ነው ውሸት ነው? ይሄ ነገርስ እውነት በሆነ ብሎ ይሟገታል፣ ይከራከራል እንጂ እንዴት ያንን ይሰድባል? እንዴት ለዛ እውቅና አይሰጥም? እንዴት ከ1.7 እስከ 8 ሚሊዮን የሚደርሱ ተማሪዎች የምገባ መርሃ ግብር ሲካሄድ እንዴት እውቅና ከሰጡ በኋላ ጥናቱን ማበላሸት ይቻላል? እንዴት እውቅና ሰው የሚከለከላል? ስለዚህ የማያወራ 100 ሰዎች ቤት ተሰጣቸው ሲባል ይህንን አይኑ የማያይ አይ ውሸት ነው የተሰጣቸው ቤት እኮ አይረባም ወይም ጥራቱ ትንሽ ነው ኦር እንደዚህ ብሎ ማለት ይቻላል? እንዴት ግን 100 ሰዎች ቤት ሲሰጣቸው 200 ሰዎች 1000 ሰዎች 2000 ሰዎች ቤት ሲሰጣቸው አይኑ የማያይ አእምሮ የማያሰላስል በዛ ልክ የተረገመ በዛ ልክ ክፉ አውሬ የሆነ ሰው እንዴት የሚነደው ደግሞ ብዙ የዛ ተከታይ እንዴት ይፈጠራል? መጽሐፍ ሰጥቶ መጽሐፍ ሸጠ ሃይስኩል ሰራ። ሃይስኩሉ የሰራው እኮ ጥራት የለውም። እኛ ደግሞ የሰራ ነው ይሄ ነው። ከሱ ይልቅ እኛ በለጥ ማዕቀብ ለማስጣል 85,000 ብር ከእስራኤል ጀምሮ ተደራጅታችሁ የአማራ ምናምን ነፃ አውጪ ብላችሁ $85,000 እኔ በደንብ የሰራውበትና አናታችሁን የበረቀስኩት አይሹር የኢትዮጵያ አምላክ አናታችሁን የበጣጠሰው ባይደን ተቃጠለ የተባለ ጎንደር ላይ ቁጭ ብዬ 668 ነው 6 ምናምንና ርዕስ ምናምን ብላችሁ ያዘጋጃችሁትና ባይደን ተቃጠለ የሚለውን ሌላ ጊዜ የምናወራው ግን በዛ ልክ ነው። አናታችሁ $85,000 ለሎቢስት ከፍላችሁ ይህን የከፈለ ሀገር እንዲፈርስ ሀገር ላይ ማዕቀብ እንዲጣል ሀገር እንድትቆሳቆል የሚሰራ በዚህ ልክ የቆሸሸ ደግሞ ይህን የሚቀበሉና እንደዚህ አይነት ቆሻሾችን የሚያኖሩ ሀገራትና ሀገረ መንግስቶች ምን ያህል የረከሱ ምን ያህል የተበላሹ ቢሆኑ እንደሆነ አስቧቸው። ግን እሱን አለፍን እኮ አታውቅም እንደ 3 ጊዜ ወረራ ስታካሂድ ምን አይነት ድግምት ትጠቀም እንደነበረ እዚህ የጦርነት ምናምን የሚመስለዋል አይደለም። እሱ አይደለም ምን ልንገራችሁ፣ ይሄ በዛሂር በግልጽ የምናየው ጦርነት በጣም ቀላሉና የማይረባው ጦርነት። እኔ 2018 ከገባ ጀምሮ አንዲት ትንሽ ድንግጥ የሚያደርገኝ ነገር የለም። የሚያናድደኝ ልክ እድሜ ልኩን ሞቱንና ውርደቱን የሚናፍቀው በራሱ ላይ ምቀኛ ሆኖ ራሱን እያደናበረ ራሱን ለማቶቹ እግር ለእግር እየተከተለ ሲረገጥና ሲጋለብ የሚለው ትውልድ ነው። እሱ ነፃ ለማውጣት ዝም ለፈልፈው እንጂ nothing። አየሩ ይለካል። የት ቦታ ምን ችግር አለ? ኢትዮጵያን ብቻ አይደለም ዓለምን ነው የምንለካው። ዓለም ትለካለች ኢትዮጵያ ውስጥ። ይሄ እስኪ ትንቢተኛ ነኝ ምናምን ነኝ ሆነ ወልይ ነኝ የሚል ሰው ይናገር እስኪ ያውጣን። ዓለም ትለካለች። ኢትዮጵያ ከመጪው 7 ጨረቃዎች ውስጥ አንዷ ነች። ቻይናና አንዲት አረብ ሀገራት ኢትዮጵያን የማይደረግ ነገር ሁሉ አድርገው ለኢትዮጵያ ይሰራሉ። ፑቲን ምዕራባውያንን በደንብ አድርጎ ይቀጣል። እንደመጣለ ልንገራችሁ፣ ይሄ ለሶስተኛ ጊዜ ይመስለኛል። ምዕራባውያን ላይ እሱን ሰጠናል። ሰላምን ከወደዱ ካከበሩና ማትረፍ ከቻለ ይሄው እድሉ አልተጠቀም ካሉ እንኳንስ እዚህኛ ሀገር ያለው ቅራቅንቦ ይሄ ከሚስቱ ጋር ከልጁ ጋር አብሮ የማይቆመው ይቅርና ደግመሽ የምትመጪው መቼ ነው? ነገ የሚሆነውን ካወቅሽ፣ ነገ ምን ሊሆን እንደታሰበ ካወቅሽ ትኪውና ገደልም ውስጥ ገብተሽ ቢሆን እየወደቅሽም ቢሆን ቆርቆሮ እየቆረጥሽም ቢሆን ትሰራለሽ። አንድ ቀን የሚልክ ቤተ መንግስት ገብቶ የማያውቀው ሁሉ ቤተ መንግስት ሊያፈርሱት ነው ይላል። አፍረሰን ብንጠብቀው እኮ የሚያውቅበት እድል አልነበረው። ቤት ያየዋል። የት ያውቃል? እኮ ያውቃል። በዛ በኩል እንደዚህ ሲዞር ዞር በል እየተባለ እንደ ሰው ሁሉ ሲያልፍ ነበር። ተልተለውለ ግን ሊያፈርስ ነው ወረን ያን ሁሉ በመቋቋም እንዲወጣ ተደረገ። ከዛስ
የነበሩትን ቅርሶች ማንበር መጠበቅ ሜንቴን ማድረግ የክብር አዳራሹን ዙፋን ችሎቱን ቀዳማዊ ሥላሴ ቤት የነበረውና በኋላ አቶ መለስ የኖሩበትን እንቁላል ቤቱን የንግስት ዘውዲቱ ማነው የንግስት ዘውዲቱ የእቴጌ ጣይቱ የአፄ ምኒልክ ቤት የነበረውን እነዚህን ደግሞ ባሉበት ማንበር እሱ ብዙ ዋጋ የጠየቀ ብዙ ገንዘብ የጠየቀ ይሄ ስንት ነው 7 ኩንታል ከምናምን አይ ቲንክ ባሳንሰው ሊሆን ይችላል እናት ፓርቲ እንደያወጣው 7 ኩንታል ምናምን የሚያወጣ ወርቅ እዛ ጋር ቆሻሻ ላይ ጥሎት ወያኔ ዛብ ቤተመንግስት ኖሮ አሁን የዶክተር አብይ ነው ብልጽግና የሚለው ላይ ሞር የተዛነፈ እይታና አመለካከት ስለሚፈጥር ማለት ነው ያ እንደ ፓርቲ ለሚከተሉት ወንድሞች የራሳቸው ያመኑበት ነገር ቢሆን ደስ ይለኛል እኔ ብልጽግና ላይም ሆነ ምናምን ዓላማውን እንዲያውቁ ባለቤት እንዲሆኑ መምከር ብቻ አይደለም ማስገደድ ነው ፈልገው ኢትዮጵያዊ ሲሆን አንድ ሰው ኢትዮጵያን እንዲያውቃት ኢትዮጵያን እንዲረዳ ኢትዮጵያ ባለቤት እንዲሆን ማንኛውም ነገር ማድረግ በራሱ እንዲችል የሚያስችል አቅም እንዲፈጥር ፈልጋለሁ ስለዚህ ፓርቲም ሆነ ማንኛውም ነገር ላይ ባለቤት የመሆንን አቅም መገንባትን አበረታታለሁ የትኛውም ቦታ ዝም ብሎ የሆነ እዛ ባለኝ ምናምን አለ ሰው ብልጽግና ላይ ነኝ የምትሉት ወንድሞችም ካላችሁ ባለቤቱን እወቁት ምንድነው ብልጽግና ምንድነው ዓላማው ምንድነው እንትኑ ሰው ይሄን ነገር ለመጠየቅስ ምን ለማለት የሚለው ነገርና የመንግስት ከመጣ በኋላ 7 ኩንታል ከግማሽ ነው እንደዛ አይነት ነገር ወርቅ አግኝቶ ወደ ብሔራዊ ባንክ ገቢ ሲያደርግ እናት ፓርቲ ምን ብሎ አወጣ ቅርስ ማፍረስ ነው ይሄ መንግስት ቅርስ አፈረሰ ቅርስ አወደመ ብሎ ተናገረ ምንድነው ቅርሱ ይሄ ማንም እንኳን ጠይቀው ራሱ ይሄንን ያክል ወርቅ እዛው 4 ኪሎ ቤተመንግስት ውስጥ ላይ የግብር ቤት የሚባለው ወይም ደግሞ እንግዳ ሲመጣ ምገባ የሚካሄድበት ቤት ውስጥ ነው የተገኘው አገኘሁት ብሎ የተናገረም ይሄ መንግስት ነው ራሱ በሆነ ቅርጽ ተሰርቶ ይሁን ባንድ ላይ ተከምሮ ያገኘው ምናምን አልተዘረዘረም ግን በተለያየ መልኩ ያው ያን ነገር አገኘው ብሎ ለብሔራዊ ባንክ አስገባው ብሎ ሪፖርት ከተናገረ በኋላ ምን ያክል ፖለቲካችንና ማንኛውም ነገራችን በጥላቶቻችን የተጸነሰ የተወለደና ያለ ትልቅ የጥፋት በሽታ አዝሎ የሚኖር ፖለቲከኛ እንዳለንም ለመጠቆም ፈልጌ እናት ፓርቲ አስተዋውሳለሁ መግለጫው የኢትዮጵያ መንግስት ቅርስ እያወደመ ነው ብሎ መግለጫ ሰጠ አሁን እዚህ ጋር ዲያቆን ዳንክበት የሚናገሩት ያን ያ ደግሞ አዲስ ሴት መጀመር አሁን ሰው ሁልጊዜ ምኒልክን ቤተመንግስትና ግብር አዳራሽ ለመጎብኘት አይመጣም እዛ ምግብ ቤቶች ተከፍተዋል የመጽሐፍት መሸጫዎች ተከፍተዋል የመዝናኛ ሜዳዎች ተከፍተዋል የኢትዮጵያን ክልሎች የሚያሳዩ ፊልሞች ተከፍተዋል እነዚህን ደግሞ መጨመር እነዚህን በደረስሽበት ባይሹ ግን ሌላ ኢትዮጵያ ነው እኮ የምታየው ተጠርጎ ስትመጪ ቢያንስ ንጹህ የነገር ንጹህ ሆነ ታያለሽ ተጠግኖ ስትመጪ ይሄ ነገር ሊያንስ ነው ታያለሽ አካባቢው ደግሞ መልክዓ ምድሩ ተሰርቶ የማሳመር ስራው ደግሞ ስትመጪ ይሄ ነገርማ በቃ የተለየ ነገር ሆነ ታያለሽ እየጸዳ መንበር ያለበት ሜንቴን መደረግ ያለበት እየተደረገ መጠረግ ያለበት እየተጠረገ እንደ አረንጓዴ መሰራት ያለበት እየተሰራ መጨመር ያለበት እየተጨመረ ይህን ከእውቀት ጋር ሞጋች ቢኮን ብዙ ሰው ማንም ጥሩ ነገር ይወዳል ማንኛውም ኢትዮጵያዊ መልካም ነገር ይወዳል እድሜ ልካቸውን የከሰሩና ራሳቸውን አከራይተው በጠላቶቻችን በታሪካዊ ጠላቶቻችን የሚረገጡና የሚጋለቡ ሰዎች በራሳቸው ማንኛውም ነገር ላይ ማዘዝ ለመፍትሄ አጋር መሆን የለባቸውም እንንቃ እናስተውል ወደሚለው ነው መች የምፈልገው ሌላው የማዕከላዊ እዝ ክፍለ ጦር በደቡብ ምዕራብ ሸዋ ዞን በሸኔ ቡድን ላይ እርምጃ መውሰዱን ተናግሯል የማዕከላዊ እዝ አይበገሬ ክፍለ ጦር በደቡብ ምዕራብ ሸዋ ዞን በሚገኙ የተለያዩ ወረዳዎች ውስጥ እንቀሳቀስ በነበረው የሸኔ ታጣቂ ቡድን ላይ በወሰደው እርምጃው ታጣቂዎችን በመደምሰስ መሳሪያዎችና ተተኳሾችንም በቁጥጥር ስር መዋል መቻሉን ነው የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል ወልደ ገሪማ ብርሃነ የገለጹት ማለት
የህዝብን ሰላም ለማደፍረስ ሲንቀሳቀሱ በነበሩ ታጣቂዎች በተወሰደው እርምጃ በርካቶች ሲደመሰሱ 1 ሻለቃ አመራር ጨምሮ 7 ታጣቂዎች ተማርከዋል ብሏል። ከዚህ በተጨማሪ ክላሽ፣ ሽጉጥ፣ የእጅ ቦምብ፣ ትጥቅ እንዲሁም የክላሽ ጥይት መማረኩን ምክትል አዛዡ ተናግሯል ብሎ የዘገበው መከላከያ ሰራዊቱ ነው። እነዚህ ርዕሱ ላይ አብረን ያካተት ነው ይሄ ጉዳይ ነው ያለው። እነዚህ ልጆችም አንዴ ተጠልፈው ገብተው መውጫ ያጡ ናቸው። ሰው ነፃነት የሚያስፈልገው እዛ ቦታ ላይም ተታለው የተነገራቸውና የሆነው ነገር ሁሉ እየተለያየ የገቡ ስለሆኑ እነዚህን ሳያውቁ ገብተው መውጫ ያጡት ወንድሞችን በየትኛውም ቦታ ላይ የጥፋት ኃይሎች የማይሞቱ ሁሌ የሚገሉና የሚያስገድዱ ሰዎች እንዳይጠቀሙባቸው በማድረግ ሁላችንም በቻልነው ተናግረን የማንሰማ ከሆነ ዝም በማለት ተናግረን የምንሰማ ከሆነ መልካም ነገር በመናገር እንዲሁም የመቆንጠጥ ሌላ ደግሞ እንደው በሽመልም ቢሆን ብድግ አድርገን መተን ገርፈንም ቢሆን የምናመጣው ደግሞ እህት ወንድም ካለ ደግሞ እንደሱ በማድረግ ሰዎችን ከጥፋት በመጠበቅ የራሳችን አስተዋጽኦ ማድረግ በማወቅም ይሁን ባለማወቅ እኛ የተናገርነው ነገር ሰዎችን ህይወታቸው እንዲጠፋ፣ ንብረታቸው እንዲወድም፣ ትዳራቸው እንዲፈርስ፣ ስራቸው እንዲስተጓጎል እና ወደ ልቅሶና ዋይታ የሚሰድ ከሆነ ተጠያቂዎች እንደሆንን ማወቅ የሰዎችን ህይወት በረበሽን ቁጥር ያ ዕዳ እንዳለብንና ነገ እንደሚከፈለንም ማወቅ የግድ ነው። ሌላው እንግዲህ በብር ሸለቆም ያው የምታዩት አለ። ከማፀን እስከ ምሽግ የዘለቁት እንግዲህ የብር ሸለቆ መንትያ ወንድማማቾችን ሁሉ ይናገራል። በብር ሸለቆ ላይ በተደጋጋሚ እንደምታዩቸው 3 ወንድማማቾች ሁሉ ብዙ ገድላትን ሁሉ አይተናል። ያ ቀላል የሚመስለው ሰው አለ። ሀገርን ለማፍረስ ዝም ብሎ ኃላፊነት በጎደለው የሚጮኸው ሰው ውሰዱትና ስሙን እንኳን በአግባቡ የማይጽፍ ቦታውን በአግባቡ የማይናገር የትኛውም ቦታ ላይ እየተሸማቀቀ እየተቅበዘበዘ ህሊናው ቀልቡ እያስጮሁ እያስለፈለፈ ይዞት የሚሄደውን ሌባ የባንዳ እና ባንዳነት ባህሪ ይዞ የሚጋለበውን የሚረገጠውን ሰው አስቡትና ኢትዮጵያን ለማሻገር መንትያ ወንድማማች ሆኖ መግባትን 3 4 5 ቤተሰብ ሆኖ መግባትን ደግሞ አስቡት። ሁሉም ግን መሰጠት ነው ብዬ ነው የማስበው። በተለይ ትንሽ ትልቁ ግልጎታች ሆኖ መነሻውንም መድረሻውንም ሳያውቅ ሳይገባው ለመፍረድ ሳይገባው ለመጥፋት ለረጋጮቹ እያሽቃበጠ ራሱን እየቀበረ የሚሄድ ብዙ ባለበት ሰዓት ላይ ኢትዮጵያን ለማሻገር የምትሰሩት ወንድሞች ያ ነገር እንዲሆን በጸሎትም በጉልበትም በእውቀትም በሀብትም የምትሰሩት ወንድሞች እድለኛ እንደሆናችሁ እኔ ማረጋገጥ እፈልጋለሁ እችላለሁ። እድለኝነት ነው ሰው በጠፋበት ሰው ሆኖ መገኘት፣ ባንዳ በበዛበት ጀግና ኢትዮጵያዊ ሆኖ መገኘት፣ ጎጠኛ መንደርተኛና ወራዳትን በአደባባይ በተሰጠውና በምናውቀው ትልልቅ ክብር ሁሉ ያንን ነውሩን ቋጥሮ ምናምን የረከሰ ሰው ባለበት ላይ ኢትዮጵያን ለማሻገር ህዝብን አንድ ለማድረግ የጎደለውን ለመሙላት ስህተትን ለማረም ዋጋ የምትከፍሉት ወንድሞች እድለኞች ናችሁ። እድለኝነት ነው። ምክንያቱም እኛ እንደ ጥላ የሚያልፍ እድሜ ነው ያለን። በቅጽበት ምን እንደሚገጥመን አናቅም። ሰው ጦር ሜዳ ስለሄደ አይሞትም። እቤቱ አልጋው ላይ ስለተኛ ደግሞ በህይወት አይቀጥልም። ብዙዎች ብዙ ነገራቸውን አጥተው መጥተዋል። ጠዋት በደንብ ተዘጋጅተው ወጥተው ሲመለሱ አካላቸውን ያጧሉ፣ ህይወታቸውን ያጧሉ፣ ንብረታቸውን ያጧሉ፣ ስራቸውን ያጧሉ። ብዙዎች እንደዛ ናቸው። ብዙ ባለጸጎችንም ለመማር ስለሳትን እንጂ የቅርቡ ወያኔና ህዋትን ጨምሮ ማለት ነው በድሮ ክብሩ እያሰብን ዛሬ ላይ የሚንጠረጠሩ ብዙ ሰዎች ቢኖሩ ባዶ እጃቸውን እያቅበዘበዘ በአደባባይ ጨርቃቸውን አስጥሎ ሲሰድ አይተናል። ብዙ ባለሀብቶች እርቃናቸውን ሲሄዱ፣ ብዙ ባለስልጣኖች እርቃናቸውን ሲሄዱ አይተናል። ፈጣሪ ፍርዱ አስተዋዮች ስላልሆንና ከዛ ለመማር ስላልፈለግን እብሪተኛና ትዕቢተኛ አጋንንታዊ ማንነት ወርሶን እንጂ ያልሆነ ነገር የለም። ጤነኞች ጤናቸውን አጥተዋል። ሀብታሞች ሀብታቸውን አጥተዋል። እውቀት አለኝ የሚሉ የሚመኩ ሰዎች ሁሉ ያንን ሁሉ አጥተዋል። እዚህ ዓለም ላይ ከታሪክ እንኳን ባንማር ከ2008 እንደ ኢትዮጵያ አቆጣጠር ጀምሮ ስለሺ እንደምከታተለው ብዙ ነገሮችን አይቻልም። ለዛ ነው ዛሬ ላይ ሰው መፍራት ያለበት ዝና እና ጭብጨባ ሲበዛበት። እኔም የምፈራው እኔ ብዙ ሰው ባለማየቱ አይሾር እርግጠኛ ደስተኛ ነኝ። በነገራችን
ቢማር በሚለው እናድዳለሁ። ግን እንደ ግለሰብ ከሆነ እኔ ሰውን ባያየው ደስ ይለኛል። እንደ ግለሰብ ከሆነ ለኔ ስኬት አይደለም። የኔ ስኬቴ ነው ብዬ የምለው ሰው ከተሰራበት ክፉ ዓላማ ነፃ ወጥቶ ተመልሶ በገዳዮቹ እጅ እንዳይወድቅ ማድረግ ነው። ያ የሆነ ዕለት ነው የምናደርገው። እየተናገርኩ አለመስማቱና ተመልሶ እዛ ወደቀ ሲባል እናድዳለሁ። ነገር ግን ስለሽናየው ምን ችግር አለ? እንደ ግለሰብ ምንም ችግር የለብኝም። እንደውም እፈራለሁ ማለት ነው። በአንጋፋው የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የ43ኛ ዙር ሰልጣኝ መሰረታዊ ወታደራዊ ምርቃት ክስተት የሆኑ ወንድማማቾችና እህትማማቾች ታሪክ የብዙዎችን ቀልብ ስቧል። ወጣቶች መሰረታዊ ወታደር ተረፈ ግርማና መሰረታዊ ወታደር ተከተል ግርማ የተባሉ መንትዮች በወታደራዊ መለዮ ልብስ ደምቀው በሰንደቅ ዓላማ ከብረው ኢትዮጵያ ዳር ድንበር ለመጠበቅ በሰንደቋ ፊት ቆመው ቃለ መሐላ ሲፈጽሙ ማየት ልዩ ስሜትን ይፈጥራል። ኢትዮጵያን ለሚወድ ኢትዮጵያ ላይ ሲሰራ የኖረውን ደባ ለሚያውቅ እንዲሁም ባንዳና ባዕዳዊ ተባብረው ባለ በሌላ አቅማቸው ሲፍጨረጨሩና እነሱን እየረገጠ ሲያልፍ ለመጣ ጀግና ኢትዮጵያዊ ይሄንን ዜና ሲሰማ ልቡ ይሞቃል። የኢትዮጵያ ድል የእሱ ድል እንደሆነ ያበስራል። ጠላት ሁሉን ነው የሚነቅፍ። ባንዳ ሁሌ ተቅበዝባዥ ነው። በቤቱ ላይ በራሱ ላይ መብት የለው። ራሱንም ቢሆን የገዙት ስለሆነ የሚጫወቱበት ነው። መሰረታዊ ወታደር ተረፈ ግርማ እንደገለጸው ገና በልጅነቱ ጀምሮ ውትድርና ሙያን አብዝቶ ይወዳል። ስለ ሙያው ጥልቅ እውቀት ባይኖረኝም ወታደር መሆን ግን የልጅነት ህልሜ ነበር በማለት በኩራት ይናገራል። በግል ህይወታቸው ከቤተሰብ ርቀው ይኖሩ እንደነበር የገለጹት መንትዮቹ የሀገር ፍቅር ጥሪ ግን በድጋሜ በአንድ ጥላ ስር አገናኝቷቸዋል። ወንድሙ ወደ ውትድርና ሙያ ቀድሞ ለመግባት መመዝገቡን ሲሰማ እርሱም የአባቶችን አደራ ለመረከብ የወንድሙን ፈለግ ተከትሎ ገብቷል። መንትያው ተከተል ግርማም ከማህፀን ጀምሮ ያልተለየውን ወንድሙን በብር ሸለቆ የማሰልጠኛ ትምህርት ቤት ላይ ጎን ለጎን ስልጠና ላይ ዳግም ሲያገናኘው መደነቁ ይገለጣል። በአንድ ማሰልጠኛ በአንድ ዙር በጋራ ልፋትና ጥረት ለዚህ ክብር መብቃታቸው ለመንትያ ወንድማማቾች የላቀ ደስታን ሰጥቷል። እኛስ መከላከያ በፊት ለፊት ያለውን ሞት ለመሞት መጥቶ ይፋለማል። እኛስ ወላጆች እንደ ወላጅ የምንፋለመው ብዙ ነገር አለ። ልጅ መውለድ፣ ልጅ ማሳደግ፣ የልጅን አእምሮ ከሀገር ፍቅር እና ከሰው ልጆች ክብር ጋር አቆራኝቶ ማስሄድ፣ መምህርነት እንዲሁ በመምህርነት የጸጥታ ኃይል ፖሊስም ሆነ ሌላው እንደዚሁ በየመንግስት መስሪያ ቤቱ ላይ ያለ ባለሙያም በሙያው ህዝብን የማገልገል ጀግንነት ቢፈጽም የሃይማኖት አባትም እንዲሁ ሃይማኖቱን ለሰው ልጆች ክብርንና በረከትን ያመጣ ዘንድ በሚያስችል መልኩ ቢታገል፣ ሀብታሙ በሀብቱ መልካም ነገርን ቢገዛ፣ ለሰዎች መሳሪያ ባያመላልስ፣ በተሰጠው ማንኛውም ነገር ላይ የሆነ ነውርን እና ጠላት ላያውቁል እኮ ይችላል። ግን የጠላትን እቅድ ሊያስፈጽም በሚችል መልኩ የእሱ ሳያውቅ መተባበር ባይኖር ጀግንነት ነው። እንደነዚህ መንትያ ወንድሞቻችን በጀግንነት ራሳችንን መግለጽ እንችላለን። ሁሉም በቦታው ላይ የሚገባውን ቢያደርግ፣ ነጋዴው ያልተገባ ዋጋ ባይጨምር፣ ህዝብን ማገልገል ክብር እንደሆነ እያሰበ ያን አገልግሎት በመስጠቱ ማትረፍ ያለበትን እያተረፈ የሀገርን የመንግስትን ታክስና የሚገባው መክፈል የሚገባውን በመክፈል የፍርድ ቤት ዳኛው ስልጣኑን ባይሸጥ እንደዚህ ጉምሩክ ላይ ኦር ሌላም ቦታ ላይ ያለ የትኛውም ቦታ ላይ የተቀመጠ ኢትዮጵያዊ ሁሉ ክብሩን የጠበቀ ታላቅነቱን ያረጋገጠ ተግባር ቢፈጽም ሁልጊዜም ጀግንነት ነው። በዛ መልኩ ብንሄድ በጣም ድል ስለምናደርግ አስተዋዮቹን ነው የሚል መልእክት በዚሁ አጋጣሚ መናገር በጉዞ ላይ እያለ ጠላቶቿ ምንም ነገር ቢሉ ይሄ ነገር እንዴት እንደሚያቃጥላቸው የምታውቁት ነገር ነው። ልጆቹን ለማየት ያክል ልጆቹ እነዚህ ናቸው። መንትያ ሴቶችም አሉ፣ መንትያ ወንዶችም፣ መንትያ ሴቶችም መንትያ ወንዶችም። ይሄ ምን ማለት እንደሆነ በገባችሁ ልክ እንድታዩት ነው። እኔ ክብርና ሞገስ ለጀግናው መከላከያ ሰራዊት ሲባል ቀላል ነገር የሚመስለው ሰው በራሱ ልክ ስለሆነ የሚያስበው፣ ለጀግኖች ግን ትልቅ ጀግንነት ነው። ምንም እንደነሽ እነን ትልቅ መጽሐፍ ከመደርደሪያ ላይ በድንገት አንስቶ
የመዝጊያውን ምዕራፍ እንደ ማንበብ ከፍቶ እንደዛ ያለ ነው የሚመስለኝ የሀገሬ ነገር። በሰላም ኖሩ የሚል ርዕስ ቦታ ላይ ያለ አረፍተ ነገር በምዕራፉ መግቢያ ተጽፏል። መግለጫ ለይተን አውጥተን የችግሩን መምጫ በግልጽ ፍተሻ በብዙ ፍጥጫ እርምት ወስደንበት ሆነን ሻምፒዮና ጣታችንን ቆርጠን ልንክስ እንደገና መጣን እንደገና ወደፊት የሌለው ደማቅ 4 ነጥብ ምዕራፉ ተቋጭቷል። ወደ ኋላ ሄደ መነሻውን አንብብ። ያንን ትልቅ መጽሐፍ ከመደርደሪያ ምንም እንዳልሰራን ብቻ እንዳታስቡ። አብዛኛው ነገር በልመና ነው የሚሰራው። ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት ለምነው የቱሪዝም መዳረሻ ይሰራሉ? እኔም ግራ ይገባኛል። ለምን እንደሚሰሩ ሰውዬው ጠቅላይ ሚኒስትሩ ስራ የላቸውም እንዴ? እንዴት መጽሐፍ ሽጠው ትምህርት ቤት ይገነባሉ? ኢትዮጵያ ያለችበትን የችግር አረንቋ የማይረዱ ድንገት ቡና ሲያምራቸው ስታርባክስ ሮጠው ማኪያቶ ግራብ ማድረግ የሚችሉ ሰዎች ዓለም ሁሉ እንደዛ ይመስላቸዋል። በመንግስት በጀት ብቻ ሳይሆን ለምነንም ተለቅተንም ሰርተን ገና ነው። ምንም ይሄ ዛሬ ላይ በሳውዲም ሆነ በተለያየ ቦታ ላይ የሚደርስብንን የእህት ወንድሞቻችንን መከራ እያየን ይሄ ቆረቆረኝ የሚል ሰው ኧረ ተልተሎ ብላ ኢትዮጵያ ቢያንስ የደረሰው ደርሶ ከዚህ በኋላ እህት ወንድሞቻችን ከሀገራቸው እንዳይወጡ ቢደረግ የጦርነትን አውድ በየቻልነው አቅም ማውራታችንና መስራታችንን ብናቆም ብሎ መስራት ሲገባው ሀገር ሳይሰራ ዜጎች ይከበራሉ። አሁን ትራምፕን የወደደውም ያልወደደውም አሜሪካ ስለተሰራችና የአሜሪካን ዜጎች የአሜሪካን ሕዝብ በማክበር እንጂ ሰውየው እንደ ግለሰብ የሚያደርገው ነገር ምን ይሆን ነበር? ይሄ አፍሪካውያን መሪዎች ላይ ሆኖ ቢሆን፣ ይሄ በዛው ጎራ እንደ ጥላት ብሎ በሚጠራው ምናምን ላይ ሆኖ ቢሆን ያ ሕዝብ ስለተሰራ ነው። እዛ ሆነው የሚጮሁ የሚለፈልፉ በቀቀኖችም ስለዛ ጉዳይ የማያወሩ ለምንድን ነው? ያቺ ሀገር ስለተሰራይ ነው። እዚህ ያለው ሁሉ የበዛ ክፉ ትርክት ተተርኮ ሰው ራሱን በዛ ልክ አዋርዶ ንቆ ሌላ ሀገር ላይ እንደ ጨርቅ እንደምን ብረገጥ ብሎ እስኪናገር ድረስ እና ተብሎ ድቢ ደረሳት ተብሎ እህት ወንድሞችን ለባርነት አሳልፈው እየላኩና እያስላኩ ይጫወቱበት የነበረው ነገር ነው ሲያቃጥለኝ የኖረ ነው። መልሱ ከ2013 ጥቅምት 24 ጀምሮ መልሱን አግኝቻለሁ። አሸባሪዎች በእስልምና ስም ብቻ እንዴት ተሰሩ? ለምን አላህ አክበር ብቻ ብለው የሚገሉ አሸባሪዎች ተሰሩ? ማን የሰራቸው? ለምንድን ነው የተሰሩት? ከተሰሩ ስለምን አልጠፉም? መልሱን አግኝቻለሁ። እርዳታ ሰዎችን በዘላቂነት ባርነት ውስጥ ከቶ ለመሄድ የሚደረግ መሆኑን መልሱን አግኝቻለሁ። ዲሞክራሲ፣ ምርጫና መሰል ነገሮች በሙሉ የረከሱ ሰዎች በእነዛ የተቀደሱ ነገሮች ተጠቅልለው መጣው ዓለምን እያረከሱና እየበዘበዙ እንደነበር መልሱን አግኝቻለሁ። ሰው መልሱን ማግኘት ብቻ በቂ ስላልሆነ እኔ ደግሞ ከዛ ችግር ሀገርና ሕዝብን ለማውጣት አንድ ሰው ስለሆንኩ አይደለም። እኔ ያቅተኛል ወሩ ምናምን ይሆናል ብዬ አይደለም ማስበው። እርግጠኛ ነኝ የተበደለን ሁሉ ነፃ እናወጣለን፣ ኢትዮጵያ እናሻግራለን። ኢትዮጵያ ወይም ዓለም በነበረችው ሁናቴ አትቀጥልም። ወይ ከኖርን በደንብ እንኖራለን፣ አለዛም በደንብ እንጠፋታለን እንጂ ብዙ እዚህ ቪዲዮዎች ላይ ግብረ ሰዶማውያን፣ ጾታ ቀያሪዎችና የፈጣሪን ሕግና ስርዓት በድፍረት የጣሱና ያረከሱ ነውረኞች የነገሱባት የዳቢሎስ ዓለም አትቀጥልም ብዬ ነው በድፍረት የተናገርኩት። ይህን እያወራሁ በዛ አይነት በሽታ የተለከፈ ሰው ጉባኤ ኢትዮጵያን የማይሰማው አውቃለሁ። አጋንንት የሚቀልድበት ነውር ጌጡ የሆነ ክብሩን የተገሰሰና ኢትዮጵያዊነት ማንነቱን አጥቶ የግብፅ ምራቅ መጥፊያ የሻቢያ ሸበጥ ጫማ መረጋገጫ ሆኖ የሚጋለብ ሰው ጉባኤ ኢትዮጵያ ላይ አይመጣም። ጉባለች ኢትዮጵያ የሚለውን ስም መጥራት አይፈልግም። ኢትዮጵያ የሚለውን ስም መጥራት አይፈልግም። ጠላት በሰራለት
የጥፋት ጉድጓድ ላይ ሆኖ የጥፋት ቅርሻቱን እያቅረሻ እዛው እሱን የሚመስል ትቢያ የሚፈለፍል እንጂ ነፃነትን አያስብም፣ አያወራም። እርሱ ቀብር ብቻ ፈውስ የሆነ ወራዳ ሆኖ ስለሚቀጥል ማለት ዘረኛ እዚህ ቤት አይመጣም የምንለውም ለዛ ነው። የምናወራው ነጥብ በዚህ ዘመን የሌለ ነው። ሁሉ የረሰውና ጠቅላይ ሚኒስትሩ ሰራ። የማዳበሪያ ፋብሪካ ለምን መሰረት ድንጋይ ይጣላል? ስንዴ ለምን ይመረታል? ሎጂ መዝናኛ ምናምን ፓርኮች ለምን ጽድት ያለ ነገር ለምን እናያለን? ምክንያቱም እነዛ እንደ ቅንቡርስ እንደ ከብስባሽ ላይ እንደሚፈለፈል ትላትን የኢትዮጵያ ባንዳዎች፣ ጽንፈኞችና ዘረኞች በበሰበሰ ነገርና በሰዎች ሞትና መከራ መካከል ላይ ህይወታቸው የሚቀጥል ቅንቡርሶች፣ ትቢያዎች፣ ሌሎችን በመግደል ከዛ የሚገኙ ያን እየበሉ የሚኖሩ ምስጦችና የመቃብር ውስጥ ትላትሎች ናቸው የኢትዮጵያ ባንዳ፣ ጽንፈኛና ዘረኛ ሰዎች በሙሉ እንጂ አእምሮ ያለው ሰው እንኳን ከደረሰበት መከራ አይኑ እያየ የኖረውን እንደገና ደግሞ ለማድረግና ለማስደረግ ሊጥር ቀርቶ በዛ ነገር የሚያታልል ታክቲክ የሚጠቀም ፈተና የለም ኢትዮጵያ። አሁን ዋዝራው ኧረ ቶሎ በል እንዴ ታደሰ ቶሎ በሉና ቶሎ ቀብረናችሁ ቶሎ እንገላገል ነው መባል ያለበት። ምክንያቱም ጉባኤ ኢትዮጵያ ላይ ቪዲዮውን እዩ። ከዛ ቤት የምናስወጣቸው ጌታቸው ረዳ በጥቂቱም ቢሆን ጻድቃን የሚል ነገር ነበር። አስታውሱ። ደስ የሚለኝ ለዛ በሚመለከት ብዙ የተወናበዱ ሀሳቦች እናንተ ውስጥ እንዳሉ አውቃለሁ። የኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ወይ መዘንጋት ደግሞ የለም። በቃ ማን ያንን እንደዛ ማው እድሜሽ ስንት ነው? የኢትዮጵያ አብኩተ ስራና ሳይ ቁጭ ብሎ እንደዚህ ነው ምናምን ምን ይሰራልኛል? ነገር ስንጠቃ ዴሊቨሪ ውጤት ነው የምፈልገው። ይሄን በእናንተ ክፍለ ከተማ ይታያል። ማን ስራ እንደሚሰራ ያለው ደግሞ ታለው ችግር የለውም። እንደምታውቁት አሁን ባለፈው ያው እዚህ ጋር የምናወራው ነገር ይሄ ትውልድ ጠፍቷል። እኔ ትውልድን እያልኩ ስለ አንዳንድ ወንድሞች ኧረ ትውልድ ብለህ አትናገር፣ እንደ ትውልድ እንደዚህ ማለቱ ጥሩ አይደለም ምናምን አሉና አይ እኔ የምለው ይሄን ችግር ካለፍን በኋላ እንተዋለን። እኛ ተሻገርነው እነሱ እንዳያረጉት ብለን እንጂ ዛሬ ላይ ግን እንደ ትውልድ ነው ይሄን ታሪክ የምናጋራው ብዬ ያልኩታል። እድሜሽ ስንት ነው? 18 ፍላሽ የለውም የለውም። ሰው ታዘቡት መሸጋገሪያ ይሆናል። ዲፕ ነው ዲፕ ረድብን ያርገን እናቴ። አቤት አቤት ረድብን ያርገን። ምንድን ነው ዲፕ? አይ ዲፕሎማ ማለት ነው። ዲፕሎማ ሰጡ ላንተም? እኔም ዘመድ አጥቼ ነው እንጂ አንድ ሰጠኝ ነበር። ምን ዋጋ አለው? ማንን እንጠይቅ እዚህ ጋር? ይሄን የሚያክል ግቢ ያለ ሰው ይቀመጣል? ሆቴል ቤት ነው ወይስ ሰንበቴ ቤት አደረገው? ምን ማለት ነው? ወዴት ነው? ትምህርት ቤታችሁ ማስታወቂያ ወጥቶ ነበር። እሱን ለመመለስ ስንት ጊዜ ይሄው ባለቤቴ ማገልገል ዲፕ ነው ዲፕ ረድብን ያርገን እናቴ። አቤት አቤት ምንድን ነው ዲፕ? አይ ዲፕሎማ ማለት ነው። ዲፕሎማ ሰጡ። እኔም ዘመድ አጥቼ ነው እንጂ አንዱ ሰጠኝ ነበር። ምን ዋጋ አለው? መሸጋገሪያ ቦሌ ቦሌ እዚህኛ ቦሌ የቦሌ ሰው ስራ ይፈልጋል እንዴ? ለምን አንፈልግም? እዚህ ድረስ ነው አላሉም እንዴ? ምን ማለት ነው? አሁን አሁን እዚህ እኛ ጋር ተቀጥረሽ በደሞዟ ማስቲካ ልትበይ እንጂ ምን ታደርጊባታለሽ? እሱን እኔ ነኝ የማውቀው። እሱማ አንቺ ነሽ የምታውቂው። እኔ ታውቃለሁ እናቴ። ቦሌ ምኑ ጋር ነው? ፓሪዚያን ትንሽ ገባ ብለው ፓሪዚያን ትንሽ ገባ ብለው። ተው እናቴ፣ አንተዋወቅም አትልሽ። ይቅርታ አድርግልኛል። እዚህ ጋር የሚያወራውን ነገር ከራሱ በተረዳችሁት ልክ እንደ መሸጋገሪያ እንድትወስዱ ፈልጌ ነው። ዞሮ በተረዳነው ልክ ስለሆነ ሁሉም ነገር ማለት ነው። እነዚህ እነዚህ ደግሞ እንደዚህ ነገር እሺ። አሁን አንድ የኤርትራ ማን ነበር እዚህ ላይ ላመጣው የፈለኩት አንዱ
መጀመሪያ ላደርገው የፈለኩት መሀይምነት ከመቀሌ ለመውጣት የምትገ የኢትዮጵያ ህዝብ ዋነኛ ጠላት የሁሉም አንደኛ ጠላቱ ቲፒኤልኤፍ ነው። እሱ ነው መከራ እንዲያይ እያደረገ ያለው። እሱ ነው የትግራይ ህዝብ በተለያዩ ቦታዎች እንደ ልቡ እንዳይንቀሳቀስ እያደረገ ያለው። እሱ ነው የትግራይ ህዝብ ከኤርትራ ህዝብ እያጣላ ያለው፣ በጎሪጥ እንዲታይ እያደረገው ያለው። እሱ ነው ከአማራ ወንድም ህዝቡ ጋር በጎሪጥ እንዲታይ ደም እንዲቃባ እያደረገ ያለው። እሱ ነው ከአፋር ህዝብ ደም እያቃባ ያለው። እሱ ነው ልጆች ህፃናት ለትምህርት መሄድ ያለባቸው ህፃናት ወደ ግንባር እየላከ እየፈጀ እያስገደለ ያለው። እሱ ነው ሁሉም ነገር በጉልበት ካልሆነ እያለ ትግራይ የደም ቦታ የጦርነት ቦታ አድርጎ እየኖረ ያለው። ከዚህ በላይ ለትግራይ ህዝብ ጠላት ሊኖር አይችልም። ለትግራይ ህዝብ ዋነኛ ጠላት በጣም ብዙ ዋጋ ከከፈሉ እና እንደው እዛ ጋር ያለውን ነገር የተጋፈጡ በጣም ጀግና የሚባል እንደው ደብረጽዮንን አይታችሁ አስባችሁ እዛ አካባቢ ላይ ያለውን ነገር በጣም ተጣሉትና እንደነዚህ አይነት ጀግና ደግሞ ስታዩ ዋው በጣም የሚገርም አቅም ያለው ግን የተረገሙ የፉኝት ልጆች ስለ ዶክተር አብርሃም ምንም የማይሉ እንደነሱ አይነት ያው ያጠፉትን ያበላሹትን ያቆሸሹትን ነገር ሁሉ በመጥረግ ኢትዮጵያን በማሻገር ትልቅ ዋጋ የከፈለ ልጅ ነው የልጅ። እነሱም የሚጠሉት ደግሞ ይሄንን እንደነሱ ሰው ካልቆሸሸ እንደነሱ በኃጢአት ካልሄደ ሰው አይመስላቸውም የአርበኛ ደረጀ በላይና መሰል ሰዎች ማለት ነውና ዶክተር አብርሃም በላይ የሚሰሩትን ነገር በደንብ ተከታተሉ። ትክክለኛ ሰዎችን ወደፊት ትክክለኛ ሰዎችን ወደፊት ያለ ማምጣትና ያለ ማድመጥ ያለ መስማት ችግር ሌቦች እንደዚህ በተደጋጋሚ የሚያወሩትን ወሬ ሁሉ ያወሩ እንዲቀጥሉ ምን አደረጋቸው? እኛ አንዴ ብልጽግና ሰው ደወለልኝና በጣም ይገርማል። ይደውሉልኛል ባይዘወይ ብልጽግናዎች የሪል ስቴት አድቨርታይዝመንት ስሪልኝ ብሎ ያልደወለልኝ የለም። ማአት ናቸው። ምን ስማችሁን ራቀው የማይደውልልኝ የለም። እንደነ የጥፋት ኮምፓስ በዝያቸዋለሁ በገንዘብ የሚገዙ እግዚአብሔር ይመስገን። እነዚህ እጆቼ ሰርተው ነው የሚያበሉ። በእጆቼ ሰርቼ የምበላ ነኝ። ማንም በገንዘቡ አይገዛኝም። ማንም አፎርድ አያደርገኝም። አም ቱ ኤክስፔንሲቭ። ግን እንደነሱ መስያቸው ከት ያሉ ብልጽግናዎች ይደውሉልኛል። አንድ የብልጽግና መሪ ምን ብሎ ደወለልኝ? እኔ የኖ ማርያም ከአንቺ ጋር ባልስማማም ትንሽ ግን ደስ ይለኛል አለ። ጽናትሽ ኃይለኛነትሽ ምናምን ደስ ይለኛል እና ሰማሻለሁ አለ። ብልጽግናዎች አታስቆሙኝም ነው የምላችሁ። የበለጠ ነው የምታበጠነክሩኝ። ልክ እናንተ ስትጽፉ ስታይ በቃ ትክክለኛ ቦታውን ነክቼዋለሁ ማለት ነው። አይጋደባትን ጋንግሪን የሆነውን ነገር ነክቼዋለሁ ማለት ነው። ጋንግሪን ደግሞ መቆረጥ ነው ያለበት። ብልጽግናዎችዬ እንግዲህ ለሳምንት አታዩኝም፣ ስራ ላይ ነኝ፣ ቢዚ ላይ ነኝ እና እንደምታደንቁኝና በስውር እንደምትመለከቱኝ አውቃለሁ። አንድ የብልጽግና ሰው ደወለልኝና በጣም ይገርማል። ይደውሉልኛል ባይዘወይ ብልጽግናዎች በጣም ነው የምታደንቁኝ እያለች ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለሁ። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ፣ ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስት እና ህገ መንግስት አከብራለሁ። እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። የተፈናቀሉስ ይመለሱ ወደ ቀያቸው። ልክ ራያ ላይ እንደመለስ ነው፣ ጸለምት ላይ እንደመለስ ነው፣ ወልቃይትን መመለስ አለበት። ይሄ የመንግስት ጽኑ አቋም ነው። ይመለሱ። የውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌደራል ስልጣን ነው። ማን ያለው?
የራሱ የህወሓት ህገ መንግስት እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስት ይመለከታል፣ መከላከያን በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። ቲፒኤልኤፍ ፕሪቶሪያ ስምምነቱ አንደኛ ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይህ ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ እኮ የኢትዮጵያ መንግስት ሰብሲዳይዝ ያደርጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ያ ቢር ኖሮ ቅድም የተነሳው ጥያቄ ግማሹ ሊመለስ ይችላል። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደው እንደ ተራ ዜና ነው እንደሚሰማው። እንደዛ ነው ለነገሩ። ዜሮም ገባ ብንል ለምን ይባላል? ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። እውነቴን ነው የምነግራችሁ። ኮሌክቲቭ የሆነ እይታ፣ የተገለጠ እይታ የማየት ብቃት ብዙዎቻችን ጋር ወደን ፈቅደን ስንተው ስንዘል ስናልፍ ስለሚታይ ይህን ነገር ብናስተካክል እቺ ሀገር ትልቅ እድል አላት። ብንሰራ፣ ብንሮጥ፣ ብንለፋ ውጤት እናመጣለን። አንዳንዱ ጉዳይ ተደጋግሞ የሚነገርበት ምክንያት ከሌላው ዘርፍ የተሻለ ቅድሚያ ስለሚሰጠው አይደለም፣ ካልተነገረ ውጤት ስለማያመጣ ነው። ኢንዱስትሪ የቱሪዝምን ያክል አልተናገርለትም። ምክንያቱም ሳሙና ከተመረተ ገበያ አያጣም። ቱሪዝም ግን በጣም መሸጥ መነገር አለበት። በእኛ ደረጃ ያ ገብቶን ነው የምንናገረው እንጂ ቱሪዝም ከኢንዱስትሪ በልጦብን አይደለም፣ ከስንዴ በልጦብን አይደለም። ስንዴ ስንል ስንዴ የሚያደርጋል አላችሁ። ከአርት ጋር የተነሳው ጥያቄ ፕሮፌሰር ብርሃኑ ሊመልስ እንደሞከረው ሙከራ አድርገናል። በግል ሙከራ አድርጌያለሁ። በቂ አይደለም፣ እንሰራበታለን። ግን በቅርቡ እያያችሁ ከሆነ አላቅም፣ የውጭ ሀገር እንግዶች ኢትዮጵያ ሲመጡ ከዚህ ቀደም ከምናደርገው ልምምድ ትንሽ ወጣ ባለ መንገድ ሰርከስ፣ የኢትዮጵያ አርት፣ የኢትዮጵያ ትራዲሽናል ምግቦች ከቀረቡ በኋላ መጨረሻ እንኳን ለሰዎች ስጦታ የምንሰጠው አርት ነው። የፎቶቸውን በቆዳ የሚሰሩ አንድ ሰው ብቻ እንዳልጠራ ብዬ ነው፣ ብዙዎች ይኖራሉ። አርት ነው የሚሰጠው ለሰዎቹ። ኢትዮጵያ ውስጥ የሚሰራ ከፍየል ቆዳ እያልን ማለት ነው። አርት እንወዳለን፣ አርት እናደንቃለን። ኢንቨስት ማድረግ ባለብን ልክ አላደረግንም ይሆናል። ቅድም ብርሃኑ እንዳለው ውስንነት ስላለ እና ይሄ እንደው ምን ያህል የተጣባን የጠላቶቻችን በሽታ ምን ያክል በጎ ነገሮችን ሁሉ አሳጥቶ ሞተ፣ ተገደለ፣ ከዛ ለዛ ዜማ ይወጣለታል፣ ይተርካል። ልቅሷችንን ያው ገዳያችን እየተረከ እሱ ዜና እየሰራ ወደ ሞት ይወስደናል። እስኪ ጠላቶች የሚያወሩትና ወዳጆች የሚያወሩት መዳረሻው ምንድን ነው? አሁን ጠቅላይ ሚኒስትሩ አልሰሩም ብትሉ እንኳን ያወሩት ነገር ወይም እያወሩት እየተናገሩት ያለው ነገር የት ነው የሚያደርሰው? ጃዋር፣ ልደቱ፣ ህዋትና ቡችሎቹ፣ ሌላው ፋኖ ሸኔ ነኝ የሚለው ቅንጥብጣቢ ሁሉ የሚያወሩትና የሚሰሩት የት ነው የሚያደርሰው? መለካት የኛን ጉዳይ ገለልተኛ አካል መጥቶ ይመስክርልን። የትኛው ገለልተኛ አካል? በዓለም ላይ ያለው ማንኛውም የተቀደሰ ነገር ብትንትኑ መውጣቱን እንደው በፍልስጤማውያን ላይ የተፈጸመው ነገር ብንረሳ እንኳን መቼም የመርሳት ክፉ መንፈስ ነው ያለብን። ሱዳን ላይ የሚደርሰው ግፍ ባይነግረን፣ ሊቢያ ላይ የነበረው ብንረሳው፣ ከሰሞኑ መካከለኛው ምስራቅ ላይ የሆነው ነገር አይናገርም። ገለልተኛ አካል መጥቶ ያጣራው
በእንቶኒ ምናምን ይጣራ እዛ ሄደ የምታመልክባቸው እዛ ጣዖት አድርገህ መስገድ እዛው ተደፍተ መቅረት ትችላለህ። ስለ ኢትዮጵያ ጉዳይ ኢትዮጵያውያን ያሉት ብቻ ይሆናል። በትንሹ ከመንግስቱ ኃይለማርያም ስርዓተ መንግስት ጀምሮ ባለው ላይ የተጎዱ ሰዎች ለዳግም ጉዳት እድል አይሰጡም። በመንግስቱ ኃይለማርያም ጊዜ የመጀመሪያው ዋነኛው ተጠቂ መከላከያ ሰራዊታችን ስለነበር ያ የኢትዮጵያ መከላከያ ሰራዊት ነው። እሱ ላይ የደረሰው ግፍ ሌላ ላይ እንዲደገም እድል አይሰጥም። እዛ ጋር የነበሩት ወንድሞች በሙሉ ያ ችግር ተመልሰው ኢትዮጵያ ውስጥ እንዳይፈጸም ይሰራሉ፣ እየሰሩ ነው ያሉት። መከላከያ ሰራዊት ያንን ታሪክ ያውቃል። ከውስጥም ከውጭም ይሄ እናት አባቱ በአጭር ያስቀር ተብሎ ሲረገም የኖረው ጭንጋፍ ልጅሉ ተሰብስቦ በየሰፈሩ በየመንደሩ የሚፈጽመው ነውር ለሀገር ስጋት እንዲሆን እድል አይሰጥም። ጤነኛ አእምሮ ያለው ሁሉ ጤነኛ ሰው የሆነ ሁሉ ኢትዮጵያ ውስጥ ያሉ ጠላቶች በየትኛውም አግባብ ምናልባት ከናንተ ተሽሎ የኢትዮጵያ ሕዝብ የምትወራጩ ብዶችና ሰንካላዎችን ሁሉ ዝም ሊላችሁ ይችላል፣ ሊድኑ ይሆናል። አማኝ ስለሆነ ኢትዮጵያዊ ስለሆነ አዛኝ ስለሆነ እዝነቱና እምነቱም ያደረሰበትን ፈተናም ያውቃል። በእርግጥ በዛ ልክ መጣችሁ ምርጫ ለምን ታደርጋላችሁ ምን ትላላችሁ ብሎ የተወራጨውን ሁሉ ያውቃል የኢትዮጵያ ሕዝብ እና እንደ ንግግራችሁ በዛ መልኩ ምላሽ ባይሰጥም እንኳን የእናንተ እድሜ ግን ይረዝማል ብሎ አያስብም። ከመንግስት ጀምሮ የሚሰራውና የሚሆነው ነገር ያውቃል። ህወሓት እንደዚህ ሆነ ቢባል እርግጠኛ ሆኜ የምናገረው ህወሓት ለምንድነው ቀብሩን ፈጽመን ሌላ አጀንዳ ላይ የማንገባው? ይህን በሽታና የዚህ የህወሓታዊ ሳቢ በሽተኞችን ከሻቢያ በሽታዎች እና በሽተኞች ጋር ለምንድነው ጠርገን ቀብረን ስለ ዘመኑ አጀንዳ አድርገን የምንነጋገርበትን እድል የማንፈጥረው ነው እንጂ የሚላችሁ አሁን ህወሓት አሳስቦት ከሆነ የትኛውም ቦታ ላይ ያለ ሰው ህወሓት የሆነ ነገር ሊል ነው ምናምን ላኪዎቹ እንደዛ ነው የሚሉት። እስከሚሞት ድረስ መነጀስ አለበት። ያውም ዘንድሮ በ2018 3 እቅዶች አሉ። እነዚህ 3 አጀንዳዎች ወይም 3 እቅዶች ሲሳኩ የኢትዮጵያን ጠላቶች ከውስጥም ከውጭም ባሉበት ያጠፋል፣ በዘላቂነት ኢትዮጵያን ያሻግራል። የዓለም አጠቃላይ ሁኔታም እነዚህን አጀንዳዎች ወደፊት ወስደን እንድናሳካ እድል ይሰጣል። ላኪዎች ግን አንዴ የተረገሙ ናቸው። አንዴ ፈተና እንዳቀዱት አይደለም። እንዳቀዱት ከሆነም ከዛም በላይ ስለሆነ ጠይቋቸው። የመጠየቅ እድል ካላችሁ በጽንፍ ላይ በዘረኝነት ላይ ያበዳችሁ፣ በጥላቻ ያበዳችሁ፣ በኢትዮጵያ ላይ በምቀኝነት የታወራችሁ፣ በየሄዳችሁበት ሀገር ላይ ስኬት ርቋችሁ በየመንገዱ ኢትዮጵያ ላይ ጥፋትን በማወጅ ሆዳችሁን ሞልታችሁ እናድራለን ብላችሁ የምትቀላውጡ ሰዎች ጠይቋቸው። ጋላቢዎቻችሁን መናገር ከቻሉም ይንገሯችሁ። በምን ያክል ተዘጋጅተው በምን ያክል አናታቸው እየተበረቀሰ እየተመታ እንዳለ ይንገሯችሁ። አሁንም ያን የሚቀጥለው እና እኔን የሚመስሉት ወንድሞች ኢትዮጵያ ውስጥ ያሉ ጠላቶች ሁሉ ተልተሎ ተንደፋድፈው ተልተሎ ቀብረን ጨርሰን ዓለምን ወደሚረዳ አጀንዳ ብንሄድ የሚል ነገር ነው ያለ። ከዛ ውጭ እኔ ያን ያህል ትኩረት አልሰጠውም ላኪዎቻቸው። ሌላው የጠላቶቻችን የመጨረሻ ጥፋት እነዚህ 3 ፔናልቲዎች እንዳይሳኩ ማድረግ። የመጀመሪያው ምርጫ ነው። ምርጫ ዲሞክራሲ ፓርቲዎች ምናምን በሚባል ውስጥ ተቀብሮ የነበረ በሽታ ሁሉ የሚጠፋበት ስለሆነ ምርጫውን በማደናቀፍ በፋኖ አፍ የጮሁት ኢትዮጵያ ፖለቲካ ፓርቲ ነኝ ብለው የኢትዮጵያን ሕዝብ መከራ እየደገሱ መከራውን ደጋግመው እየነገሩና በላዩ ላይ እያደረሱ በብዙ ግፍ ያኖሩን ፖለቲካ ፓርቲ ነን የሚሉ ተስፋችንን ሰርቀው በዛም እየቀለዱና የደም ንግድ ላይ ያሉ ፖለቲካ ፓርቲዎች ምርጫውን ለማደናቀፍ አውጀዋል። ምርጫው ካልተሳካ ቀጥሎ ሌላ አጀንዳ አለን ነው። ስለዚህ ከምርጫው ጋር በተያያዘ የመግደልና የመገዳደል የሽብር ስራ ለመስራት አውጀዋል። በህወሓት በኩል ከአልሸባብ ጋር እንሰራለን፣ ከሁቲ ጋር እንሰራለን፣ ከዛ ጋር እንሰራለን ምናምን ብሏል፣ አውጇል። እዚህም ምንም ሰርቻለሁ።
ምርጫውን ማደናቀፍ፣ በዛ ላይ የሚፈልጉትን ያክል ጥፋት ማድረስ ሰው ብሎ የሚቀጥል ጥላት የሰጣቸው አለ ማለት ነው። ይሄ መጨረሻ እቅዳቸው የመጨረሻ የቻሉትን ያክል ሁሉ ይፍጨረጨራሉ፣ ይሞክራሉ። ሁለተኛው ሀገራዊ ምክክር ነው። ኢትዮጵያውያን እንደተገናኙ እንዲገዳደሉ አድርገን ለዘመናት የሰራነውን ብዙ ገንዘብ ኢንቨስት ያደርገውን ብዙ ባንዳ፣ ብዙ ሆዳም፣ ብዙ ስኮላርሺፕ እየሰጠን የእኛን ቆሻሻ ነገር አሸክመን በሀገሩ ላይ፣ በምድሩ ላይ፣ በቤቱ ላይ፣ በሰውነቱ ላይ ሁሉ ቆሻሻ ነገርን ሲተፋ ኖሮ ሲተፋ ያለ ባንዳ ተጋላቢ ሁሉ እንደተገናኘ እንዲገዳደል ነው እንጂ 107 ፓርቲ ያቋቋም ነው። ልዩነትን ማብዛት ኢትዮጵያን ለማጥፋት እንደ መጀመሪያ አማራጭ አድርገን ስለሰራን ብለው ያቀዱ ጠላቶቻችን መነጋገርና መመካከር አልሆን ካለም ቀጣዩን የሚለውን ይሄን የመመካከርን መድረክ እንዳንድ አልተርናቲቭስ ኦር እንዳንድ አማራጭ አድርጎ ማየትን ለምን ይመጣል? ስለዚህ ህዝብ ባለቤት መሆን መቻል የለበትም። በህዝቡ ላይ የሚሸቅል ህዝቡን ሲፈልግ እየገደለ ሲፈልግ እያፈናቀለ ሲፈልግ ዜና እየሰራ ሲፈልግ እንደዚህ እያደረገ የሚሸቅል የተረገመ ልጅ እየወለደ በተረገሙ ልጆቹ እየተጎሳቆለ ዘላቂ ሰላምና ዘላቂ ሰላም ማጣትና ዘላቂ ጉስቁልና ውስጥ መክተት የምንችለው ሰው ከሰው ጋር ተገናኝቶ እንዳይነጋገር ማድረግ ስንችል ነው። በሁሉም ነገር ላይ እኛ የበላይ ሆነን ስናወራና ስንናገር ነው በሚል መመካከር የሚለው መድረክ ጠረጴዛውን በመስበር ጠላቶቻችን የነሱን ቆሻሻ ነገር ብቻ በመስማት ሰው እንደተገናኘ እንዲገዳደል ማድረግን ነው ሲሰሩ የኖሩት። ያ የጥፋት ቀንበር ተሰብሮ ኢትዮጵያውያን ካለፈው ጥፋት ተምረው በሚያውቁት መመካከርና መረዳዳት ወደ ሰላም እንዳይመጡ የሀገራዊ ምክክር ኮሚሽንን ውጤት አልባ ማድረግና ያ ነገር በምንም አይነት መልኩ ፋንክሽን እንዳይሆን ማድረግ ነው። ይሄም የመጨረሻ የሚፍጨረጨሩበት የጥፋት እቅዳቸውን አብዝተው አቅደው የሚሰሩበት ነው። ሌላውና የመጨረሻው የባህር በር አጀንዳ ነው። የባህር በር አጀንዳ እውን ከሆነ ኢትዮጵያ አይኗ ይበራል። በዛ ጉዳይ ላይ ባንዲራው ተረግጧል። አፄ ኃይለሥላሴ መንግስቱ ኃይለማርያምና መለስ ዜናዊ በሰንሰለት አስረው በሻዕቢያ ጮፈር ጫማ በ35ኛው የነጻነት በዓላቸው ላይ ባንዲራውንም መሪዎችንም ረግጠው እዛ ባህር ውስጥ ከተው ረግጠው ያሳዩበት ፊልም እኔ ቴዲ ዘፈነ ብየው ባንዲራው ተረገጠ የሚለውን ዜማ የሰጠሁት ለዛ ነው። የሞት ሀገር ለሚለውም የኤርትራን ጉዳይ ነው የሰጠሁት። ይሄ የራሴ አስተያየት ነው። እኔ እንደዛ ነው የማምነው። ኢትዮጵያ ላይ ያለው ሁኔታ ጤነኛና ምናምን አእምሮ ራን እያደረገ ያለ ሰው ምናልባት ወደኋላ ላግ እያደረገ የተጎተተ የሚሄድ ሰው ካለ አይዶን ነው። ግን ጤነኛ ሆኖ ነገሮችን እንደ ጤነኛ ሊያስቆጥረው የሚችል አረዳድ የሚረዳ ሰው የሚያው የባንዲራ መረገጥ እና ምናምን ሙዚቃ የማስወጣት ወር መግለጫ የሚያወጣ እንደዛ አይነት አይደለም እና ከሱ አንፃር የሞተ ሀገርም ብዬ ዳስጣል የሚለውንም የሰጠሁት ለኤርትራ ነው። ተረግጧል የሚለው የኢትዮጵያ ባንዲራም የተረገጠው በሻዕቢያ የጮፈር ጫማ ሸበጥ ጫማ መሆኑን አለውና የባህር በር ጉዳይ የኢትዮጵያን ልዕልና ለማሳጣት ተብሎ ብቻ የተሰራ ኢትዮጵያንም ማጎሳቆል ኢትዮጵያንም ለማጎሳቆል የተጎሳቆለችና የሙት መንፈስ የነገሰባት የኤርትራ የምትባል ሀገር ሰርተን ብለው ይሄን ለማስፈጸም ደግሞ እዛ ጋር ያሉ የተጠለፉ የተረገሙ የፉኝ ህዝቦች ተፈጥረው ህዝቡንም ሀገሩንም በግልጽ የተናገሩት እኛ ኤርትራውያን ግብጾች ረዱን ኤርትራ እንደ ሀገር ጠንካራ ሆና ነፃ ሆና ትኖራለች ተብሎ ሳይሆን ለኢትዮጵያ ስራ ለመስጠት ነው፣ ኢትዮጵያን ሰላም ለመንሳት ብለው በግልጽ የተናገሩትን ሁሉ እያስታወሳችሁ ማለት ነው። እሱ ላይ ያን ባንዲራ ሰቀል ቀይ ባህርን ብለው ሲመጡ አፄ ኃይለ ሥላሴንም መንግስቱ ኃይለማርያምንም መለስንም ይሄው በሰንሰለት አስረን ከባህሩ በታች ከተል እስከ ሀገራዊ ክብራቸው ረገጥ የሚል በዛ ላይም የኛ ነፃነት ተረጋገጠ የሚል ነገር ነው እዛ ጋር ያበሰሩት። ሰው የቀይ ባህር ጉዳይ ወይም የባህር በር ጉዳይ ከተረጋገጠ ኢትዮጵያ የምትባል ነገር እየሰገዱ ያለችውን ነገር ሁሉ እየተቀበሉ ከመሄድ ሌላ ምንም አማራጭ ስለሌለ በምንም አይነት መንገድ የባህር በር ጉዳይ እንዳይሳካ ማድረግ
የጠላቶቻችን የመጨረሻ የጥፋት እቅድ ነው። ስለዚህ የመጨረሻው ሁለተኛው ርዕስ ላይ እንዳስቀመጥነው የጠላቶቻችን የመጨረሻው የጥፋት እቅድና ኢትዮጵያችን የሚለው ላይ ምርጫ እንዳይከወን ማድረግ፣ የምክክር ኮሚሽን ፋንክሽናል እንዳይሆን ማድረግ፣ የባህር በር ጉዳይ እንኳን ስኬት አጀንዳ ሆኖ እንዳይቀጥል ማድረግ ላይ አበርትተው ባለ በሌላ አቅማቸው ይሰራሉ። ለዚህም ለኢትዮጵያችን የጥፋት ተላላኪ ፊት አውራሪው ሻዕቢያ፣ ቀጥሎ የመጀመሪያ ልጁ ደግሞ ህወሓት ነው። አሁን ህወሓት ላይ ያለው መፈራገጥ እስከሚጠፋ ድረስ ያው በትግራይ ህዝብ መካከል ደብረጽዮንን ጨምሮ እዛው የትግራይ ህዝብ ፍርዱን የሚሰጠው የጥፋት ቡድን ነው ያለው። ያ ፍርድ እዛው ትግራይ ውስጥ ይጠናቀቃል። የትግራይ ህዝብ ከቦ ስራውን የሚሰራበት ነገር ነው። እዚህ ጋር ባለን ሌላ ቋንቋ ምን ነግራችሁ የትግራይ ህዝብ ፍርዱን ይሰጠዋል፣ እዛው ያ ይጠናቀቃል፣ ያ ቀብር ይፈጸማል። የእነሱ ግን እስከሚችሉት እንደዛ ያስሄዳሉ። ፋኖ ሸኔም እዚህ ጋር ያሉ የፖለቲካ ፓርቲዎችም አንዴ ተቃውሞውን አስረዝመነዋል ኦርለዝንን እንላለን የሚሉት በሁሉም ነገር የምንፈተን መሆኑንና የኢትዮጵያ ታሪካዊ ጠላቶችም ከውስጥም ከውጭም ከዛ ጠላት ጋር የተነካኩ ባለጌ ሰዎች በቻሉት አቅም የሚወራጩበት የመጨረሻው የጥፋት ዘመናቸው ዘንድሮ ወይም 2018 ስለሆነ እኔና እናንተም እሱን አስበን እንዘጋጅ፣ የራሳችንን የምንላቸውን ነገር እናድርግ። ለጥፋትም የተሰለፈ ካለ እስከ መጨረሻው እያሰበ ያድርግ። ምክንያቱም እንደምናሸንፍ እናውቃለን። ይሞክር፣ ሲጠፋ ምን ሲል ግን አይደነቅ። በመንግስት መስሪያ ቤትም በየትኛውም ቦታ ላይ በክብር ያላችሁ ሰዎች ክብራችሁን ጠብቁ። በክብራችሁ ላይ ክብር ጨምሩበት። በሀብታችሁ ላይ ሀብት፣ በስልጣናችሁ ላይ ስልጣን፣ በእውቀታችሁ ላይ እውቀት ጨምሩበት። ከዛ ውጪ ኢትዮጵያን እጎዳለሁ፣ በደል እንትን እላለሁ፣ የጠላቶችን ቆሻሻ ነገር ተሸክሜ ኢትዮጵያ ውስጥ እንዲላለው የምትሉ ከሆነ ጉባኤ ኢትዮጵያ እንደው ብምራችሁ አይማረኝ የሚል ነው እኔ የምፈርመው ማለት ነው። ብምራችሁ አይማረኝ። ኢትዮጵያን የነካው እኔ ሲበዛ እዚህ በሚዲያ ላይ እንደው ለማሳነስ ሞክራለሁ። በጭካኔ ኢትዮጵያን የጎዳ ኢትዮጵያውያንን የበደለው በጭካኔ የማጠፋው የክፉም መሆኑ ሁሉ የሚመስለኝ ኢትዮጵያን ለሌላ ጉዳት እዳርጋለሁ ብሎ የሚነሳ ሰው ላይ ይመስለኛል። መሪሁን ምንም ስልጣን ይኑር፣ ምንም ሀብት ይኑርሽ፣ ምንም የትኛውም ቦታ ላይ ተቀመጠ ብልጽግና አሁን ማንም ኢትዮጵያን እነካለሁ ያለ ይጠፋል። ላለመጥፋት ብቻ ጥረት ማድረግ ነው። ኢትዮጵያን እነካለሁ ያለ ኒውክሌር ይኑረው ዶላር ይኑረው ነቲንግ ችግር የለውም። የኢትዮጵያ አምላክ ስራውን ሰራ። ኢትዮጵያን በድል ያሻግራል። ጠላቶቻችንን በሙሉ ከመሬት ውስጥ ይቀብራል። እኔና እናንተ በዓይናችን ያለ መሬት በመሬት ላይ ተደረገች። 5 ሚሳይሎች ሲተኮሱ 4ቱ ወደ ቦታቸው ሲሄዱ አንዱ ባለበት ሲወድቅ ነፋስን ያስነሳል። በሁሉም ነገር ላይ ብቻ ሀቅ እንደሚያሸንፍ ነው እንትን ምለው አታስቡ አይነት ነገር ምን ማለት ነው? ማድረግ ያለብንን በእውነት ለሀቅ በምንችለው አቅም ለጥሩ ነገር እንስራ። ከዛ ውጭ ለጠላቶቻችን ክፉ ቀን አያሳስብም። ለእነርሱ አለ መልስ የሚሰጥ የኢትዮጵያ አምላክ መልስ ይሰጣል። አቋቋማችንን ብቻ ማስተካከል ከኛ የሚጠበቅ ጉዳይ ነው። ሰዓቱ ስለሄደ ኡስታዝም የገባ ይመስለኛል። ኡስታዝ ጀማል ኪንግስ ኦፍ አባይ ላይ እሱ ላይም ግብጾች እንዴት እንደሚጮው ምናምን ማየት እንችላለን። በዛም የሚሞከር በዚህ እኔ ከምናገረው የትኛውም ዓለም ጫፍ ላይ አሜሪካም የትም ጉልበተኞች ትዕቢተኞች በሚገባ ይቀጣሉ። በሚገባ እድሜ ይስጠን። እኔና እናንተ ባለንበት ኢትዮጵያ ልዕልናዋ ላይ ስትቀመጥ እናያለን። በዓለም ላይ ያሉ ወደ ጥልቁ ሲወረወሩ የምናይበት ሁኔታ ነው ያለው። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ክርስቲያን ሳለ አለም የጋሽ ዘሪሁን ኑሩ አብዶ ሙኒራ አብሬ ሁላችሁም አብራችሁን ያላችሁ ወንድሞቼ እጅግ አድርጌ ነው የማመሰግነው። ኢትዮጵያ ድል ይቀጥላል፣ እውነት ያሸንፋል፣ የተበደሉት ይካሳሉ። በዳዮች፣ በዝባዦች፣ ዘረኞች፣ ጎጠኞች እና መንደርተኞች በክፋት ላይ ቆመው ለጥፋት የሚሰሩ የሚተባበሩ ሁሉ እኔና እናንተ አይናችን እያየ እንጦሮጦስ ይወርዳሉ፣ ይጠፋሉ። የትኛውም ዓለም ጉልበታም ነኝ ያለው ሲዋረድ እናያለን። ሲዋረድ
የዚህ ዓለም ስልጣኔ ሁሉ ከንቱ መሆኑን ሁሉ አብረን እናያለን። ኢትዮጵያ ታበጽሕያ በእግዚአብሔር። ኢትዮጵያ ድል ይቀጥላል። ፈጣሪ በዚህ ምድር ይፈርዳል። መልካም ጊዜ